ወልድ የኛን ቅጣት ወስዷል የሚለው አሁን አያችሁ፣ ወልድ እግዚአብሔር ወልድ የኛን ቅጣት ተሸክሞ ሞታችን መከራችን ተቀብሎ ገብቷል ካል አብ ወልድን እየቀጣ አይደለም። ቅጣቱ የኛ ነበር፣ ወልድ በፍቅር ወሰደልን ነው። የአባቶች ቋንቋ ነገራችን ይሄ ነው። የኛን ፓኒሽመንት የኛን ኃጢአት ወሰደ፣ እኛን ሞቶ የነበረውን ሞት ወሰደ፣ እኛ ልንቀበለው የሚገባንን መከራ ተቀበለ ሲል ቅጣቱ ቀጥታ ወደኛ ነው የሚያመለክተው። ስለዚህ እሱ አብ አክቲቭሊ ወልድን እየቀጣ ሳይሆን በእኛ ላይ ሊወርድ የሚገባውን በእኛ ላይ ሊደርስ የሚገባውን ቅጣት እሱ በፍቅር ወሰደልን፣ ተቀበለልን ነው። እንደዛ ከሆነ የአባቶች ቋንቋ ነው። በአባቶች ብዙ ጊዜ የሚጠቀሱት በዚህ መንገድ ስለሆነ ማለት ነው። ስለዚህ ወልድ እኛ መክፈል ስለማንችል አንድ ሰው መጥቶ ዕዳን እንደሚከፍል ነው መጥቶ የወሰደልን። ስለዚህ ቅጣቱ አብ እሱን እየቀጣ ሳይሆን በእኛ ላይ የነበረውን ቅጣት ክርስቶስ በፍቅር ተቀበለልን፣ ወሰደልን፣ እሱ ተሸከመልን የሚለው ቋንቋ የተሻለ ነው። ይሄ ምን ያደርጋል? በአብና በወልድ መካከል ልዩነት አያመጣም። ቅድም ያለው የሚስጥረ ሥላሴ ችግር አይፈጥርም። ጀስቲሱን ከፍቅር አይለይም። አሁን ያልናቸውን ችግሮች ሁሉ አያመጣም። ስለዚህ ወልድ በፍቅር በእኛ ላይ የታወጀውን ሞት በእኛ ላይ ያለውን መከራ ተቀበለ። ስለዚህ መስቀሉን ኤክስፕሌን የሚያደርገው ይሄ ነው። በዚህ ውስጥ ግን ጀስቲስ ሰርቭ ተደርጓል። ልክ ነው። ፍትህ ተከናውኗል። ፍትሁ ግን ቅድም ባልነው ነው። በሰው ልጆች ላይ ሊደርስ የሚገባው ክርስቶስ በፈቃዱ ተቀብሎት እግዚአብሔር በቃ ያንን ፍርዱን አንስቷል ማለት ነው። እና በዚህ መንገድ ነው እኛ የምንረዳው። እንዳላረዝመው አይ ቲንክ የነካካዋቸው መሰለኝ። አንድ መጨረሻ ላይ ቁጣ የሚለውን አሁን ምንድነው ይሄ አንትሮሞርፊክ በሆነ መንገድ የመረዳት ችግር አለ። ፔናል ሳብስቲቱሽን ቲዮሪ በአጠቃላይ እኔ አንድ ትልቅ ትችት እናድርግ ከተባለ አንትሮፖሞርፊክ እንትን አለው በጣም ቴንደንሲ ማለት ነው። ቁጣ ሲባል ለምሳሌ ፖፑላር አንደርስታንዲንጉ ምንድነው? እግዚአብሔር በቃ እየተናደደ ጠማድ ሆኖ ቁጣውን የሚያበርድበት ነገር እየፈለገ በሰው ልጆች ላይ ያቁጣ ሊፈስ ሲል ወቀደም እንደተነገረው እና እግዚአብሔር ለመሆኑ የእግዚአብሔር ቁጣ ምንድነው? ራሱ እግዚአብሔር ተቆጣ ሲባል ምንድነው? ኢሞሽናል ዲስተርባንስ ነው? በሰው ልጆች ላይ እንደምናስበው አይነት ቁጣ ነው? ምንድነው? የእግዚአብሔር ቁጣ ሲባል ምን ማለት ነው? ሁለተኛ ልክ ነው ታዲያስ እንዳለው ወልድስ አልተቆጣም፣ መንፈስ ቅዱስስ አልተቆጣም። እግዚአብሔር አብ ብቻ ነው የተቆጣው። እግዚአብሔር አብ ብቻ ለምን ይቆጣል? በመፍጠር ከሆነ በመፍጠር አብረው አሉ፣ በመመገብ ከሆነ አብረው አሉ። በስላሴ መካከል የፈቃድ ልዩነትም የለም፣ ምንም ልዩነት የለም። ቁጣው ሲጀመር ለእግዚአብሔር አብ ብቻ ለምን ይነገራል? ሁለተኛ ደግሞ መቆጣት ራሱ ምንድነው? እንግዲህ ክርስቶስን በምድር ላይ ሲመላለስ ስናየው ሚክ ነው እሱ እንጂ በሰው ልጅ ላይ ተቆጥቶ አይደለም የመጣው። ክርስቶስ በሰው ልጆች ላይ ተቆጥቶ በቁጣ መዓት ሳይመጣ አብ ግን በሰማይ በቁጣ እየጠበቀ ነበረ የሚለው በምድር በጣም ሚክ የሆነ ልጅ በሰማይ ደግሞ በቁጣ ማድ የሆነ ቁጣውን እስከሚያበርድ የሚቸኩል ሌላ አካል አድርጎ ስላሴን ይከፋፍላል የሚለው ይሄ ነውና ቁጣ ራሱ ምንድነው የሚለው ላይ ቁጣ እኛ ምንድነው አንትሮፖሞርፊክ በሆነ መንገድ ሊተረጎም አይገባም። ቁጣ ማለት የእግዚአብሔር ኮንሲኩዌንስ ነው። ቁጣ ማለት የኃጢአት ኮንሲኩዌንስ ከእግዚአብሔር ይጠበቃል። እግዚአብሔር ለኃጢአት ኮንሲኩዌንስ መልስ ይሰጣል የሚለውን ለመግለጽ የተጠቀመ በሰውኛ ቋንቋ የተናገረ ነገር ነውና አሁን በሚነገርበት አስፔክት መነገር የሚገባው አይደለም። እግዚአብሔርን ክፉ አድርጎ በሚያሳይ መንገድ የሚለው ይሄ ነው ትችት። እንግዲህ አረዘምኩ መሰለኝ። እንግዲህ መግቢያ ማርዘም ተፈቅዷል ቅድም ጀምሮ
ሌሎች ወንድሞችም ትጨምሩበታላችሁ። በጥያቄና መልስ ከዚህ በኋላ ብናደርገው ጥሩ ነው። መልካም ነው። በረከት ጥሩ መግቢያ ነው የሰጠኸው። ቪዲዮ ሳትከፍት እስካሁን ሳታባረር መቆየት አስገርሞኛል። እኔ ሲያስጠነቅቀኝ ነበር ላስልክና ከዛ በፊት በነበረው እኔን እስካሁን አላስጠነቀቀኝም። የሚገርም ነው። ግን ያው ባለፈውም ቅድም እንዳልኩት እኔም አንተም አሁን በተደጋጋሚ እንደው ቁጥር እያነሳህ ነጥብ 1 ነጥብ 2 ነጥብ 3 እያልክ ባትጠቅሳቸው አብዛኛው የተወያየንባቸውን የአሌክዛንደር ሬኖልትን ሀሳቦች አንስታቸዋል። ከኦርቶዶክስ ፐርስፔክቲቭም የፔናል ሰብስቲቱሽኑ አንዱ ችግር ቅድምና ዮናታንም ሌሎት እንደሞከሩት ኢንፋክት እኛም እንላለን አንድ ኤክስክሉሲቭ የሆነ አንድ የአቶንመንት ቲዮሪ ወይም ደግሞ አንድ የመዳን ጽንሰ ሐሳብ አንድን ነገር ድህነትም ኢንፉልነስ ኤክስፕሌን አያደርገውም በመልአት አያብራራውም ብለን እናምናለን። እኛም ፔናል ሰብስቲቱሽን ግን ወይም ደግሞ የቅጣት ምትክ ጽንሰ ሐሳብ ደግሞ የበለጠ በጣም ብዙ ስህተቶች ያሉበት ለብዙ ቴዎሎጂካል ደርቬሽንስ ውጤት የገፋ ፕሮባብሊ ደግሞ የተሐድሶውን ክንፍ ከ19ኛው ክፍለ ዘመን በኋላ ወደ ተለያዩ ችግሮች ደሪቬቲቭስ ከዛ በኋላ ከዚህ ትምህርት ደሪቬት የተደረጉ ሌሎች ቲዎሪዎች ቤተክርስቲያን ውስጥ ችግር ፈጥረዋል። ማለት ከካቶሊክ ቤተክርስቲያን የተገነጠለውን የሪፎርሜሽን ግሩፕ የበለጠ ወደ ሌላ ስህተት ውስጥ እየወሰደው ነው። አሁን ቅድም በተባራሪ የሰማናቸው ስብከቶች ሌሎችም። ስለዚህ ዋይድ ስፕሬድ የሆነ የተስፋፋ ሀሳብ እንጂ ልክ አኔክዶታል የሆኑና በተለያዩ በጥቂት ቦታዎች የምንሰማው አይደለም ይሄ ፒኤስኤ። ለዛ ነው ባይ ዘ ዌይ ኢን ዲፌንስ ኦፍ ፒኤስኤ ወይም ደግሞ ይሄንን የቅጣት ምትክ ቲዎሪ ለመሞገት ወይም ደግሞ እሱን ለመጠበቅ በጣም ከሌሎቹ ቲዎሪዎች በበለጠ ትልቅ ጉልበት ያባክናሉ ማለት ነው የተሐድሶና የፕሮቴስታንት ክፍ። እኔ ለማየት እንደሞከርኩት ክርስቶስ ቪክተርን ወይም ደግሞ ምንድን ነበረ የቤዛነት ትምህርትን ራንሰም ቲዮሪን ሌሎች የአቶንመንት ቲዮሪዎች 6-7 ቲዮሪዎች አሉ። እነዚህ ሁሉ ዲፌንድ ለማድረግ የፒኤስኤን ያህል ዲፌንድ የተደረገውን አልመጣም። ይሄ ማለት ይሄኛው ቲዮሪ ሞር ቫሉዌብል ዛን አዘርስ ነው ማለት ነው። እና ይህንን ቲዮሪ መሰረት አድርጎ ውይይት ማድረግና የዚህን ትምህርት ጽንሰ ሐሳብ የዚህን የመዳን ትምህርት በርካታ ስህተቶች ማሳየት ፕሮባብሊ ለውይይታችን ጠቃሚ ወይም ደግሞ ማንጻሪያ ወይም ደግሞ ከአፖሎጀቲክስ አንጻር ጠቃሚ ይሆናል ብዬ አስባለሁ። ከዛ አንጻር ነው ደግመን ውይይቱን ማድረግ ያስፈለገን። ምክንያቱም በተደጋጋሚ ጥያቄዎች እየተነሱ ስለነበሩ ነው። በረከት በብዙዎቹ አንስቷል። እኛ አስቀድሞ እንዳልነው የኛ የመዳን ትምህርት ክርስቶስ ያዳነን ከምንድን ነው የሚለው ነው የሚጀምረው። የዳነው ከምንድን ነው እና ክርስቶስ ራሱ አሸነፈው የምንለው ማንን ነው የምንለው? ሞት፣ ኃጢአት እና ዲያብሎስ ናቸው የተሸነፉት። የእግዚአብሔር ፍትህ ተረጋገጠ የምንለው ፍትሁ በፔናል ሰብስቲቱሽን ፍትህ ከሜርሲ ጋር የተነጠለ ሆኖ ነው የሚቀርበው። ፍትህን ሲያስበው በጣም ምህረት አብሮ እንዳለ በነቢያት መዝሙራት የተነገረውን ሐሳብ ነጥሎ ፍትህን ለብቻ ይመለከተዋል። ፍትህ ደግሞ ሁል ጊዜ ከምህረት ጋር ከቸርነት ከማድረግ ጋር ቅድም እንዳልነው የተበላሸውን ሮንግ የነበረውን ኮሬክት ወደ ማድረግ ራይት ወደ ማድረግን ማስተካከልን እና ርህራሄን አብሮ የያዘ ነው የሚለው የኦርቶዶክሳዊው ነገረ ድነት ሐሳብ ይሄንን ይዞ ነው የሚመጣውና ከነዚህ አንፃር ፔናል ሰብስቲቱሽን ቅድም እንዳልነው ቅድም በረከት እንዳለው ፎሬንሲክ የሆነ ሐሳቦች እነሱም አንስተውታል። ሌጋሊስቲክ የሆነው መንገድ ወደ ብዙ ወስዷል የሚለው ነው። ሜቢ ወደ ጥያቄና መልስ ከገባን ወይ ደግሞ እነሱ ሐሳቦች ጥያቄ ከጠየቁ በዛ መልኩ ላቦሬት እያደረግን እያብራራን ሐሳቦችንም አንድ ባንድ እያነሳን እንሄዳለን ማለት ነው። ጥሩ። ለጆናታን አሁንም ጊዜ እንሰጠዋለን። አሁን ባልነው ላይ ሪፍሌክት እንዲያደርግ ከጥያቄና መልስ በፊት ጆናታን እንደው በዛውም ሐሳብ እንድሰጥበት ሂስቶሪካል አርጊመንት ጥሩ ነውና በመጀመሪያ አንተ
በጥንት ቤተክርስቲያን ዶሚናንት የነበረው የቤዛነት አስተምህሮ የትኛው ነው ብለህ ነው የምታምነው? ሴንትራል የሆነው የትኛው ነው ብለህ ነው የምታምነው? እና እኔ ባለኝ መረዳት ቅድምም ኤቢንም እንደጠየቁት እኔ የክርስቶስ ድል አድራጊነት የመዋጀት ይሄ የራንሰም ቲዎሪ ነው በአብዛኛው አባቶች ተስፋፍቶ የሚገኝ የነበረው እሱ ነው ብዬ ነው ማምነው። ማን ነው ጉስታቭ አለንም እንዳለው ማለት ነው የሉተራን ቴዎሎጂያን ያጣቀዋለ። ቅድምም ኤፍሬም ጠቅስልኝ ነበረ። እና አሁን እኔ አንድ በጣም ኢምፖርታንት ብዬ የማስበው ጥያቄ ለምንድን ነው በተሐድሶ ዘመን በ16ኛው ክፍለ ዘመን ፒኤስኤን ወደ ሴንተር ማምጣት እንደው ሌትስ ጊቭ አስተምሮ በሆነ መንገድም በጥንት አባቶች ነበረ፣ ግን ዶሚኔት የሚያደርግ አልነበረም ካል 16ኛው ክፍለ ዘመን ላይ ዶሚኔት እንዲያደርግ የተደረገው ለምንድን ነው? ምናልባት ከጀስቲፊኬሽን አስተምሯችሁ ጋር ከኢምፒዩቴሽን ጋር ከእነዚህ ጋር ስለሚገናኝ እነሱን ሞር ኤክስፕሌን ስለሚያደርግ ነው። በምን ምክንያት ነው? እሱንም ብታብራር። እሺ፣ ከዚህም በፊት እንዳወራ ነው ሁሉም የኦቶማን ቲዮሪዎች የራሳቸው ክፍተት የሆነ አንተን አላቸው፣ ዊክነስ አላቸው። ሙሉ የሆነ በቃ ትክክለኛ ነው ይሄን ነው ብቻ የምንቀበለው ብለን የምንይዘው ነገር የለም። አንድ እሱ መታወቅ አለበት። አሁን ለምሳሌ መምህር በረከት ቅድም ስለ ክርስቶስ ቪክተር ስታነሱ ነበረ። ክርስቶስ ቪክተር ላይ ራሱ ሜቢ የተወሰነ ነገር እንትን ብላ ያው እሱን የሚገልጽ ነገር አለው፣ ግን ሙሉ በሙሉ ክርስቶስ ቪክተርን ያማከለ ነገር አይደለም። ቅድም ራሱ ስትገልጽ የነበረው ምክንያቱም እንግዲህ የክርስቶስ ቪክተር ላይ የሚታወቀው በጣም አርቲኩሌት ያደረገው ስኮላር ቅድም ጉስታቭ አውሌንን ስታነስ ነበርና እሱ ላይ ለምሳሌ የሆነ እንትን የሚያደርገው ነገር አለ። ይሄ ሌጋል ትራንዛክሽንን የሚገልጽ አይደለም አውቶንመንት ብሎ ያው አርጊው ያደርጋል፣ ክሪቲሳይዝ የሚያደርገው ነገር አለ እሱ። ነገር ግን ዊክነሶች እንዳሉበት ይታመናል። እሱም ራሱ አሁን ለምሳሌ ይሄ ሰብስቲቱሽናሪ አውቶንመንት በቤተ ክርስቲያን አባቶች ዘንድ እንደነበረ ይናገራል። ሰብስቲቱሽን ቅድም ላይ ካነሱት ከፔናልቲ አንፃር ያነሳችሁትን እንትን እኔ እቀበለዋለሁ። ፔናልቲ ሲባል ምን እየተባለ ነው የሚለውን ማለት ነው። ነገር ግን አሁን ክርስቶስ ቪክተርን ወደዚህኛው ልምጣና ክርስቶስ ቪክተርን አሁን ለምሳሌ ስናነሳ ልክ ምንድነው የሚባለው ይሄ ቦንዴጅ ብቻ ተደርጎ የሚታሰብ ነገር መሆን የለበትም። እንትና አሁን ለምሳሌ በዛ ነው እንትን የሚለው በኃጢአት በሞት በሰይጣን በህግ በዚህ ውስጥ እስራት ውስጥ ነበርን እና ከዛ እስራት ነው ክርስቶስ ነፃ ያወጣን። ስለዚህ ክራይስት ዘ ቪክተር ብሎ ነው የሚያስቀምጠው። ክርስቶስ ድልን ሰጥቶናል፣ በእነዚህ በላይ አድርጎናል የሚልን ሐሳብ ያስቀምጣል። ነገር ግን ኃጢአት እነዚህ ሁሉ በቃ ቦንዴጅ ላይ ብቻ ነው እንዲያተኮረው መጽሐፍ ቅዱስ። ሮሜ ምዕራፍ 3 ቁጥር 19 መመልከት ይቻላል። ጊልት ይሄ ሌጋል ጊልት እንዳለ ሰው ሁሉ ኃጢአትን እንደሰራ በኃጢአት ውስጥም ራሱ እንዳለ ኢቭን ኃጢአት ብቻ እንዳለ ሳይሆን ፎረንዚክ የሆነ ደግሞ አስፔክትም እንዳለ ሮሜ ምዕራፍ 4 እስከ 5 ድረስ እንመለከተው የምናገኘው ነገር ነው። ያ ብቻ ሳይሆን ደግሞ ክርስቶስ ራሱ እኛን እንዳጸደቀ ከኃጢአትም እንዳነጻ ይናገራል። ስለዚህ ይሄ ከኃጢአት እስራት ውስጥ መሆናችንን ብቻ ሳይሆን ያንን ኃጢአተኛ ማንነታችን ክርስቶስ ራሱ እንደተሸከመልን የሚናገር ነው። ስለዚህ ክርስቶስ ቪክተር ብቻውን የሚቆም አይደለም። እሱ ጋር የሚገባ ወይም ከሌሎች አውቶኖመን ቲዮሪዎች ጋር አንድ ላይ መሆን አለበት። እኛም አሁን ቪክቶሪን አሁን ለምሳሌ እኛ ፒኤስኤን ይዘን
ይሄንኛውንም አለማከተት አይቻልም። መስቀል ላይ በቀራንዮ መስቀል ላይ ራሱን ስለኛ አሳልፎ ሲሰጥ በኃጢአታችን ምክንያት በአዳም በመጣው ኃጢአት ምክንያት ያው ሴንት አውግስቲንም እንደሚናገረው በኃጢአታችን ምክንያት እሱ በመስቀል ላይ ያንን ክፍያ እንደከፈለ እኛን ነፃነት አውጥቶናል። ይሄ ቪክቶሪ ነው። ድልን አድርገናል። ሞትን ሲኦል ሆይ አይ ቲንክ ካልተሳሳትኩኝ መዝሙረ ዳዊት ላይ ሞት ሆይ መውጊያ ሄታለ ሲኦል ሆይ ድል መንሻ ሄታለ እያለ ይናገራል መዝሙረኛው ዳዊት። ያንን ነገር እናገኘዋለን በመስቀል ላይ። ስለዚህ ቪክቶሪ አለ፣ ክርስቶስ ድል ያደረገው ነገር አለ። ግን ያንን ሲያደርግ ግን በእኛ ምትክ የገባው ኢየሱስ ክርስቶስ መሆኑን ማወቅ አለብን። እኛን ሰብስቲቲዩት አድርጎ ቅድም አንድ ያነሳችሁት እንትን እኔ የምስማማው ነገር ምንድነው? ለምሳሌ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ላይ ክርስቶስ ስለኛ ኃጢአት እንደሆነ ይናገራል። ክርስቶስ ስለኛ ኃጢአት ሆነ እንጂ ኃጢአተኛ ሆኖ አይደለም። እንደውም ዕብራውያን መልእክቱ ላይ እኮ ተናግሯል። ከኃጢአት በስተቀር እኛን መሰለ እያለ ይናገራል። ስለዚህ ራሱ ኃጢአተኛ አልነበረም፣ ነገር ግን ስለኛ ኃጢአት ሆኗል። የኃጢአትን በደል ተሸክሟል። ያው በኋላ ላይ ሜቢ ከገባንበት ዘሌዋውያን ምዕራፍ 16 ቁጥር 22ን ማንሳት ይቻላል። ያ የኃጢአትን የሰዎችን ሁሉ ኃጢአት ተሸክሞ የሚለቀቀው በግ ተብሎ እንደሚነሳው ማለት ነው። እና በጉ ኃጢአተኛ ሆኖ ሳይሆን የሰውን ኃጢአት ተሸክሞ ነው እንትን የሚለው የሚቀርበው ወይም ፍየሉ የሚቀርበው ማለት ነው። ልክ እንደዛው ክርስቶስ ኢየሱስ የኛን ኃጢአት ተሸክሞ ነው በመስቀል ላይ ያለው። እርግማን ሆነ እንጂ ራሱ ተረግሞ አይደለም። እና ያንን መለየት ይኖርብናል። ለዛ ነው አሁን ስለ ቅጣትም ራሱ ይሄንን ስናመጣው ክርስቶስ በእኛ ቦታ ቅጣታችንን አነሳልን ወሰደልን ብለን እንናገር እንችላለን። ፔናልቲ ከዚህ አንፃር ነው የምንረዳው እንጂ እሱ በቃ ባደረገው በሰራው ስራ እየተቀጣ ነው ብለን አንናገርም። ይሄን ይመስላል። ቀጣዩ ምንድን ነበረ? ብዙ ሐሳብ ተነስቶ ነበረ። ይሰማል ድምጼ? ይሰማ። የኔ ማይክ ሚውት ነው ጆን። በታሪክ 16ኛው ክፍለ ዘመን ላይ ሽፍት አላደረገም ወይ ሴንተሩ? ፒኤስኤ ሴንትራል እና ዶሚናንት የቤዛነት አስተምሮ ማብራሪያ ሲሆን ምን ተቀይሮ ነው ከጥንት ቤተክርስቲያን እንደዛ የሆነው? ምንም ጥያቄ የለውም። ፓራዳይም ሺፍት አሁን ለምሳሌ በተለያዩ ኦቶመን ቲዮሪዎች ላይ እንመለከታለን። ከዚህም በፊት ባለፈው ሳምንት ጊዜም የተወሰነ አንስታችሁት ነበር። እኔ ብዙም አልሰማሁም ነበረ፣ ግን አንስተነዋል ብላችሁኛል። የራንሰም ቲዮሪን ስታነሱ የኦሪገንን ሐሳብ ለሰይጣን የቀረበ ያ ቤዛ ነው፣ ክርስቶስ ለሰይጣን የቀረበ ያ መስዋዕት ነው ብሎ ያስቀምጠው። ግን ያን ነገር ደግሞ አስተካክሎ፣ ምክንያቱም እነ ኦሪጂን ላይ በጣም እንትን ኢንፍሉዌንስ የተደረጉ እንትኖች ካፓሬሽን ፋዘርስ ናቸው። ከነዛ መካከል ግሪጎሪ ኦፍ ኒሳ ያንን ሐሳብ እንደገና ሲያስተካክለው እንመለከታለን። እና ራንሰም ቲዮሪም ራሱ እያደገ የመጣ ነው እንጂ የሆነ ቦታ ላይ ብቻ ስታክ አድርጎ የቀረ አይደለም። እየተሳቀ እየተሻሻለ ሌሎች ቲዮሪዎችም ሲመጡ እዛ ላይ እየተጨመረ ይመጣል። ልክ እንደዛው አሁን ለምሳሌ ከዛ ከፒኤስኤ በፊትም ቅድም ሳነሳው ነበረ ሳቲስፋክቶሪ አውቶንመንት አለ እና አንሰልም ያነሱት ማለት ነው። እና አንሰልም እንግዲህ የእግዚአብሔርን በቃ ቁጣውን ለማብረድ ለምሳሌ አንድ ኤግዛምፕል ያነሳል። እሱን ኤግዛምፕል እንትን ልበላችሁና ለምሳሌ 5 በግ ሌባ ሰርቆ ባለቤቱን ወይም ደግሞ ያንን ጌታውን 5 በግ ቢሰርቀውና ሌባው 2 በግ ቢሰጠው ወይም ደግሞ ካሳ የሆነው ዘንድ 2 በግ ቢሰጥ የባለቤቱን ወይም ደግሞ ያን የጌታውን ሳቲስፋክሽን አያሟላም ብሎ ይናገራል። ልክ መጽሐፍ ቅዱስም ላይ ስንመጣ የኢየሱስ ክርስቶስ ሰው ልጅ እግዚአብሔር ሰውን ሲመለከት ያንን ጀስቲስ የሚያሟላ ሳቲስፋይ የሚያደርግ ማንኛውንም ሰው አላገኘም። ስለዚህ የገዛ ክንዱን ላከ። የገዛ ክንዱ
ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን ቤዛ በማድረግ ዕዳን በመክፈል ምንድነው እግዚአብሔርን ሳትስፋይ አድርጎታል ብሎ ይናገራል። ከዚህ አንፃር ያው በዛን ዘመን ያለው የፊውዳል ሲስተም አንፃር ነው እሱም ሐሳቡን እያነጸረ የሚናገረው። በዛን ዘመን ባለው በዛ ኮንቴክስት ውስጥ ነው የሚናገረው። ግን ያን ነገር ደግሞ እኛም ምንድነው እኛ ሪፎርምድ ቲዮሎጂ ላይ ስትመጡ በተለይ በሉተራኑ ቲዮሎጂ ስሞል ካል አርቲክል ላይ ሶሊድ ዲክላሬሽን ላይ እንደሚያስቀምጡት ነገር አለ። ቪካሪየስ ሳቲስፋክሽን ብለው ያስቀምጣሉ። ቪካሪየስ ሳቲስፋክሽን ማለት ምን ማለት ነው? ቪካሪየስ ያው በአንዱ ቦታ ላይ ኦን ቢሃፍ ኦፍ እያልኩ ቅድም ስናብራራ ነበር ስለ ሰብስቲዩሽን ስንናገር እና በእኛ ምትክ ሆኖ የዲቫይን ጀስቲስ የሚፈልገውን ያንን ሪኳየርመንት ፉልፊል አድርጎታል ብለን እናገራለን። ከዚህ አንፃር ነው እንጂ ልክ እንደና አንሰልም በቀጥታ እንትን አይሉትም። አላችሁ አለን ጆናታን ቤተክርስቲያን ሌሎችም ይከተላሉ። ቤተክርስቲያን ለመጀመሪያዎቹ 1000 ዓመታት ለምሳሌ ብናይ ዶሚናንት የነበረው የቤዛነት አስተምሮ የክርስቶስ ድል አድራጊነት አስተምሮ ነው በሚለው እንስማማለን አይደል? እሱ ጋር ልዩነት አለ። ዶሚናንት አድርጓል ማለት ይቻላል፣ ምንም ጥያቄ የለውም። ቅድምም እኮ ጉስታቭ አውለን ራሱ ያንን ነገር ይናገራሉ። ግን የሚቃወሙትም አለ። ባይዘው እሱ መታወቅ አለበት። እሱ እንደዛ ብሎ ሲናገር ፒኤስ እና ዶሚኔት ነገር ጆናታን ዶሚኔት ያደረገ ነገር ከ1000 ዓመት በኋላ ኖ ሌላ ዶሚኔት ማድረግ ያለበት እሱ አይደለም ተብሎ ሲቀየር ቤተክርስቲያን በ1000 ዓመት ውስጥ የነበራት አስተምሮ የነገረ ድነት አስተምሮ እንግዲህ ዶሚናንስ ሲቀየር ዲስቶርሽን አለ አይደለ? ዲስቶርትድ የነበረ አስተምሮ ነው መስተካከል የነበረበት አስተምሮ ነው የሚል ኢምፕሊኬሽን አለው። እንደዛ ነው ማለት በኋላ የተደረገው ፒኤስኤን ሴንተር ላይ አድርጎ ማምጣት በፕሮቴስታንት እይታ የነበረን ችግር እንደማስተካከል ነው የምታዩት። እኛ ፒኤስኤን ብቻ ሊያዝንም ቅድም ስናገር ነበር። ኖ ብቻ አላልኩም ጆናታን፣ ብቻ ሳይሆን ሴንተሩን ሽፍት ማድረጉ ነው። አንድ መታወቅ ያለበት ነገር ምንድነው? አባቶችም በዛን ዘመን ያስተማሩ አሉ። ከፔናልቲ አንፃር እነ ቅዱስ አትናሲየስም ራሱ ለምሳሌ ኦን ዘ ኢንካርኔሽን ላይ የተናገረው ሐሳብ አለ። በኋላ ላይ አስፈላጊ ከሆነ አነበዋለሁ። ፔናልቲን በሚቀበልበት ሴንስ ያወሩ ስላሉ ማለት ነው። እና ሁሌም አንዱን ቲዮሪ ብቻ ይዘን አንንቀሳቀስም ነው። የአንዱን የኦቶመን ቲዮሪ ገጽታ ሳይተውናል አባቶች ብዙዎቹ ያንን ነገር ሲያብራሩት እንመለከታለን። ክርስቶስ ቪክተርን እኮ አሁንም ለምሳሌ ያን እንይዛለን፣ ግዴታ ነው። በቃ አሁን ይሄ በመስቀሉ ላይ ያለውን ያን ቪክቶሪ እንናገራለን። ክራይስት ዘ ቪክተር ብለን እናስቀምጣለን። ያንን አልጣልነውም። ብንጥለው ኖሮ ወይም እሱን ጥለን ሌላ ሪፕሌስ አድርገን ቢሆን ኖሮ አዎ ሊያስጠይቀን ይገባ ነበር። ነገር ግን ከጥንቱም ጀምሮ ይሄ የኦቶመን ቲዮሪዎች እያደገ እየመጣ ነው እንግዲህ በዘመናት ውስጥ የምንመለከተው ማለት ነው። እና እያደገ የመጣውን ነገር እንግዲህ በጣም እየጠነከረ ዶክትሪናል ዴቨሎፕመንት ያው እንትኑን ሳይቀይር ቅርጹን ሳይቀይር ዶክትሪናል ዴቨሎፕመንት አለ እያደገ መጥቶ ፒኤስኤ ላይ እንግዲህ ከሁሉም ቲዮሪዎች መካከል አቃፊ ነው ብለን እናምናለን። ለዛ ነው እሱን እንትን ያልነው። ጥሩ እሺ። እኔ ብቻ እንዳልሆነ አንተም ብቻ መሆኑ ለነገሩ ትንሽ ችግር ነው። መሀል እንዲተርፍ የሚያግዝ ሰው የሚገባ ሰው ካለ ላኩልን። አንድ ሰው ለረጅም ሰዓት ማውራት ሊከብደው ይችላል። ሌሎቻችሁም ከቻለ ኤቢን ወደ ኤርፖርት ወይ ደግሞ አለ ኤቢ። ኦኬ
እንትና ኤፊ የሚል አካውንት አለ ሉትራን ወንድሜ ነው። እዛ ታች ያየሁት ነበር። ላክልን ኤፊ ላክልን እንትን ሪኩዌስት። ስለዚህ ሉተራን እና እነ ኤቢ አንድ ናቸው ማለት ነው በዚህ ቲዮሪ መሰረት። I didn't know the distinction. ቀደም እንትናን እንደውም ኤፍሬም እየጠየቁት ነበረ እናንተን ሉተራኑን። ብዙ ጊዜ እኔ የማየው የፒኤስኤ ዋና ጠበቆች ሪፎርምድ ቴዎሎጂ እና ካልቪኒስት ካልቪኒስት እኮ ካልቪኒስቶች እነ ጆን ማካርተር እነ ጆን ፓይፐር እና አርሲ ስክሮል ምናምን ናቸው በጣም በግንባር የሚሟገቱት። እና እንደውም እኔ ካልቪኒስቶች የተለየ ሴንሲቲቪቲ ያላቸው ወይ ለፒኤስኤ የሚል ጥያቄ እያቀረብኩ ነበር። ጆናታን ይህንንም መንካት ትችላለህ እናንተ። ምክንያቱም ለምሳሌ በአቶንመንት በዩኒቨርሳል እና በሊሚትድ የሚለው ኤክስቴንቱ ትለያያላችሁ አይደል? ይሄ ፒኤስኤ ላይ ተጽዕኖ አያሳድርም? ልዩነት አያመጣም? በአንድ አይነት ነው የምታዩት አስተምሮውን? አንድ አይነት ተደርጎ እንትን እኔ እስካሁን አላየሁም። የኛ የሉተራን ስኮላሮች የሚያብራሩበት እንትን አለ። በተለይ ደግሞ አብርሃም ካሎቭ የሚባል ትልቅ ስኮላር አለና እሱን ሊሚትድ አቶንመንት ላይ በጣም ጽሁፍ ጽፏል። አሪፍ ጽሁፍ ጽፏል። ሊሚትድ ሳይሆን ዩኒቨርሳል የሆነ አቶንመንት ነው ያለው። ስለ አቶንመንት ቲዮሪም ስናነሳ ከዛ አንጻር ነው ልንናገር የሚገባው ዩኒቨርሳል በሚለው ማለት ነው። ግን ከሱ የበለጠ ደግሞ እኛ ቪካሪየስ ሳቲስፋክሽን ብዬ ቅድም አስቀምጬ ነበረ። ከአንሰልምም ጋር ኮምፕሊትሊ ይሆናላ በጣም ፊት የሚያደርግ አይነት ቲዮሪ አይደለም። ማለትም አሁን አንሰልምን ቅድም ስናገረው ነበረ በጣም ለጥጦ ነው የሚመለከተው አንሰልም። እኛ ጋር ግን ሳቲስፋክሽን የሚባለውን የእግዚአብሔርን የዲቫይን ጀስቲስ ሪኳየርመንት ያንን ፉልፊል ማድረግ በሚለው ያስቀምጡታል። እና በተወሰነ መጠን እንትን አለው። ፒኤስኤ ስንል ግን ፔናል ሰብስቲቱሽን ላይ ግን ምንም አይነት ልዩነት ያለ አይመስለኝም። ሰብስቲቱት ከመደረጉ ማለት ነው ኢየሱስ ክርስቶስ ስለኛ ኃጢአት ስለኛ እርግማን በእኛ ቦታ ሆነ ኦን ቢሃፍ ኦፍ ብዬ ቅድም ሳብራራ ነበርና ከዛ አንፃር ምንም አይነት ልዩነት የለም። እሺ ቀጥሉ ከተፈቀደ። እሺ አንዳንድ ፕሮቴስታንት ሰርክል ውስጥ ጆ እንትን ይላሉ ፒኤስኤ ኢዝ ዘ ጋስፕል ይላሉ። ማለት ፒናል ሰብስቲቱሽን አቶንመንት ወንጌል ነው፣ ፒኤስኤን መካድ ወንጌልን እንደ መካድ ነው ይባላል። በሉትራን ቤተ እምነት ውስጥ ፒኤስኤን አፕሄልድ አለማድረግ ይችላል አንድ ሉትራን? ቅድም ያነሳ ነው። ለምሳሌ አንድ ትልቅ የሉተራን ስኮላር አለ። እሱ አሁን ክሪቲሳይዝ ሲያደርግ እንመለከታለን። በተለይ እሱ ክሪቲሳይዝ የሚያደርገው ከሳቲስፋክሽን ቲዮሪ ተነስቶ ነው። የና አንሰልምን ቲዮሪ ሞራል ገቨርንመንታል ቲዮሪ ጋር እነዚህኞቹን ክሪቲሳይዝ ስለሚደረግበት ከዛ አንጻር አንዳንድ ክሪቲሲዝም ያስቀምጣል። እና ክርስቶስ ቪክተር የሚለውን ነገር በደንብ እሱ ይዞ ነው ሄደው። በዚህ ያክል እንትን አይደለም። ግን አንድ መያዝ ያለብን ነገር ከፎረንዚክ ከሆነው አስፔክቱ ወይም ደግሞ ፎረንዚክ እና ሴቶሎጂካል አስፔክት አለው እና ያንን አስፔክት ግን ዲናይ ማድረግ አይችልም። አንድ ሉትራን ኢምፒውትድ የተደረገ ራይቸስነስ ደብል ኢምፒቴሽን ብለን የምናስቀምጠው ነገር አለ። የኛ ኃጢአት በክርስቶስ አስወገደው ወይም ደግሞ ስለ ኃጢአታችን በእኛ ምትክ ሆነ፣ የሱ ራይቸስነስ ደግሞ በእኛ ላይ ተቆጠረ ብለን የምናስቀምጠውን ነገር ግን መካድ አይችልም። ስለዚህ ያለ ፒናል ሰብስቲቱሽን አቶንመንት ኢምፒቴሽን ቲዮሪያችሁ ይሰራል በሌላ መንገድ ማለት ነው፣ ፎሬንዚክ የሆነው እንትን። ስለዚህ ኢሴንሻል የሆነ አስተምሮ ነው እናንተ ጋር ወይስ እንዴት ላይክ ማጣጣም ይቻላል ኦር ሲንተሳይዝ ማድረግ ይቻላል ፒናል ሰብስቲቱሽንን ክዶ ኢምፒቴሽንን መቀበል?
እንትን ነው አሁን እነዚህ ተርሚኖሎጂዎችን አጠቃቀማችን ላይ ልዩነት አለ። ሙሉ በሙሉ ፔናል ሰብስቲቱሽን እኮ እንትን አይልም ዲና የሚያደርግ እኔ አሁን የቤተ ክርስቲያን አባት አላየሁም። በእኛ ፔናልቲ ምክንያት ክርስቶስ ኢየሱስ በመስቀል ላይ ተሰቀለ ብለው ነው ሲያብራሩ የምንመለከተው። እና ግን እንዴት ነው ያንን ፔናል የሚለውን ነገር ራሱ የምናብራራው እንዴት ነው? ኢቭን አንድ ጥሩ ኤግዛምፕል የሰጠ ስኮላር አለ ሉዊስ በርፍኮፍ የሚባል ስኮላር። ማንጸሪያችን ምንድነው ለቲዮሪዎቻችን ለአቶንመንት ቲዮሪ ማንጸሪያችን ምንድነው ብሎ ያስቀምጣል። ልክ አንድ ዶክተር ዳያኒሲስ የሆነ በሽታ ላይ ፕሪስክሪፕሽን ከመጻፉ በፊት ምርመራ ምናምን ሲያደርግ ያንን መመርመሪያ ምንድነው ብሎ ይናገራል። ልክ እንደ ጀስት የእግዚአብሔር ጀስትን አንስተን ኃጢአት ላይ የሚቆም ነገር ነው። የእግዚአብሔር ጽድቅ አለ፣ ፍርድ አለ፣ ወይም ደግሞ ጀስት መሆኑ ፍጹም መሆኑ አለ። ከዛ ደግሞ የኃጢአታችንም ላይ ዴፊኒሽን ደግሞ ልክ እንደ መድኃኒቱ አድርጎ ይወስደዋል። እና ያንን መድኃኒት ወይም ደግሞ ያንን ኃጢአት ላይ ያለን ዴፊኒሽን ልዩነት በአውቶንመንት ቲዮሪያችን ላይ ትልቅ እንትን ያመጣል ነው የሱ ሐሳብ። እና ፔናል የሚለውን እንዴት ነው ዲፋይን የምናደርገው? በጣም በተለጠጠ ሁኔታ ከሆነ በጣም ችግር አለው። እና ብቻ ሁሉንም በመጠኑ ነው። እሺ ጆይ ቲንክ አይ ቲንክ አኖኒ መናገር ፈልጎ ነበር መሰለኝ። ሶሪ ወሰድኩ። ከጨረሳችሁ ግን እኔም ጥያቄ ጠይቃለሁ። ፈቅድልኛል አይደል? ጆናታን እኔም ጥያቄ ፈቅድልኛል አይደል? አዎ እንዴ፣ አዎ በደንብ። እሺ አኖኒ ቀጥልና። ጆ እንዴት ነህ? መምህር በረከት ሰላም ናት? ሰላም እንዴት ነህ? አኖኒ አንተን ሐሳቤ አሁን ይሄ ምንድነው አሁን አንድ ሰው ኃጢአት ሲሰራ አሁን በብሉይ ኪዳን ጋር ስንሄድ ቀጥታ አሁን በፔናል ከሄድን ለኃጢአት የሚገባውን ቅጣት ዲዘርቭ የሚያደርገውን ነገር መከፈል አለበት፣ ፓኒሽድ መሆን አለበት ሚል ኮንሴፕት። አሁን ወደ ብሉይ ኪዳን ከሄድን አሁን ዘጸአት ላይ ያለው 32 ጋር ያለውን ካስታወስክ ታሪኩ እዛ ጋር ህዝቡ ኃጢአት ይሰራል። ይሄ ጎልደን ካልፉ ነው ምንድነው ይሄ ጥጃውን ሲያመልክ የነበረበት ታይም። ከዛ ሙሴ ያደረገው ግን እንደ ኢንተርሴሰሩ መሀል ላይ የገባው እግዚአብሔር እንደተቆጣቸው መዝሙር 106ም ይናገራል። በመሀል ገብቶ የእግዚአብሔርን ቁጣ እንዳበረደ ማን ሙሴ በመሀል እንደገባ እና እዚህ ምንድነው ዘጸአት 32 ላይ ያለው በግልጽ ቃሉ የሚጠቀሙ ምንድነው ወደ ጌታ እንደሚወጣና አቶን እንደሚያደርግ ያስቀምጣል። ቀጥታ አቶንመንት የሚለውን ቃል ነው የሚጠቀሙ። አቶንመንቱን ሲሰራ ግን የእግዚአብሔርን ቁጣ ዞር ሲያደርግ ግን እግዚአብሔር ያደረገው የነሱን ኃጢአት ሙሴ ላይ በማስቀመጥ አይደለም፣ ሙሴን በመቅጣት አይደለም። ይልቁንስ የሙሴን ኦቢዲያንስን አይቶ ነው ይቅር ያላቸው በመሃል መግባቱ ማለት ነው ኢንተርሴሰር። ስለዚህ ይሄን ሞዴል ራሱ ከወሰድን ክርስቶስ እስከ መጨረሻው እስከ መስቀል ሞት ራሱ የታዘዘ ሆነ ከሚለው አንፃር ራሱ ወስደን እና ይሄ ምንድነው መጽሐፍ ምሳሌ ላይ ይሄ ምንድነው በምህረትና በመታዘዝ አፒዝ ያደርገዋል ነገር የሚል ነገር አለ ካረሰው። ስለዛ በፍቅርና በመታዘዝ በሆነ መንገድ ራሱ የእግዚአብሔርን ቁጣ ራሱ ይሄ ያው አንትሮፖሞርፊክ በሆነ መንገድ አይደለም፣ ያው ይረዱታላችሁ። በዛ መንገድ ራሱ ምን ሳቲስፋይ ማድረግ ይችላል። የግዴታ ኃጢአቱ ራሱ ኢምፒውት ማድረግ አይጠበቅበትም ብዬ አስባለሁ። ይሄ ከዚህ አንፃር ራሱ ካየነው ቀጣይም ይሄ ምድው ዘዳግም ላይም አለ እኮ ዘዳግም ጋር መሰለኝ ያው ህዝቡ ድጋሚ ምንድነው ይሄ በህዝቡ መሬት ተከፍቶ ያወጣቸው ጊዜ ራሱ በድንኳኑ ሄዶ ተሸሽገው እያለ ያስቀመጡት ነገር አለ። ህዝቡ ይሄ ቁጣው የተነሳ ታይም ላይ ብዙ ሰዎች እያለቁ ነበር እና እዛ ጋር ተነስቶ ሙሴ አሮን ምን ይለዋል? ህዝቡ ኃጢአታቸው እንዲቀርላቸው አቶን አድርግላቸው ይላቸው። በምን በዕጣን ማለት ነው። ይሄ ካህኑ ነው እንግዲህ ሊቀ ካህኑ ነው። የዛኔ አቶን ባረገላቸው ጊዜ ቁጣው እንደቆመ ይናገራል።
ስለዚህ አሁንም ቢሆን ቅጣቱን እነሱ ጋር አላስቀመጠ። ስለዚህ ግዴታ አይደለም ማለት ነው። ከተረዳኝ ማለት ልጁ እሺ። አይ ተረድቻለሁ። ግን አንድ በብሉይ ኪዳን ያለው እንዳለ ታይፖሎጂ ስንሰራ ከፈለግነው እንትን ማንሳት ተነስተን አይደለም ያንን ታይፖሎጂ በቃ አቶንመንትን ይገልጻል። ስለዚህ በአዲስ ኪዳን ላይ ክርስቶስ ያንኑ ሪካፕቹሌት አድርጎታል ብለን አናስቀምጥም። ባይ ዘ ወይ አባቶችም አንዳንድ ክፍሎችን ያነሳሉ መዝሙር ላይ ኢሳይያስን ኢቭን ለምሳሌ ሴንት ጆን ክርስቶስም ሆምሊ 17 ጎስፔል ኦፍ ጆንን ባብራራበትን ጽሁፉ ላይ የብሉይ ኪዳኑን ያ ዘሌዋውያን ምዕራፍ 16 ያለውን ሐሳብ እንትን ይላል ይጠቅሱና በጉ ላይ እንግዲህ ኃጢአትን ያስወግዳል አይደለ? የሙሴ በግ ሳክሪፋይስ ይደረጋል፣ ኃጢአትን ያስወግድ ነበረ። ይሄ ለሌዋውያን የተሰጠ የመስዋዕት ስርዓት ነው፣ የቤዞትንም የሚገልጽ ነው። እና ያንን የመስዋዕት ስርዓት ክርስቶስ ኢየሱስ ተጠቅሞታል። ያ እንደውም ዕብራውያንን ያነሳና ያ የሙሴ በግ ወይም ደግሞ በሙሴ የተቀመጠው the lamb of Moses የሰውን ኃጢአት ሁሉ ማንጻት አልቻለም። ዕብራውያን ላይ ልክ ሐዋርያው ቅዱስ ጳውሎስ እንደተናገረው ማለት ነው አልቻለም። ነገር ግን በአዲስ ኪዳን ኢየሱስ ክርስቶስ ያው የአዲስ ኪዳኑ በግ ግን ክርስቶስ ኢየሱስ የዓለምን ኃጢአት ሁሉ አስወገደ እያለ ይናገራል። ያ ነገር አሁን የሚያዘው ከምን ጋር ነው? ለሌዋውያን የተሰጠው የኃጢአትን እንግዲህ ዮም ኪፑርን ካነሳን ዮም ኪፑር ላይ የሚጠቀሱ ነገሮች አሉ አይደለ? እንደምታውቀው መስዋዕት ሳክሪፋይስ ሲቀርብ ሁለት አንድ በግና አንድ ፍየል ያስቀምጣሉ። ቅድም እንትን ስለው ነበረ አንድ ዮም ኪፑር ዘሌዋውያን ምዕራፍ 16 ቁጥር 22 ላይ ቬናሳ ሳኢር አላቭ ኤት ካል አኦኖታም እያለ ያስቀምጣል። እና ይሄ ቬናስ የሚለው ቬናሳ የሚለው የዕብራይስጥ ቃል ብዙ ስኮላሮች የሚስማሙበት እንትን አለ። እነ ካርሰንም ራሱ ይናገራል ይሄንን እንትን አንስቶ ማለት ዲኤ ካርሰን እና የሚሸከም ነገር አለ። ኃጢአታችንን ተሸከመ። ኢቭን እሱ ብቻ ሳይሆን ያለው ኢሳይያስ ምዕራፍ 53 ላይም ራሱ በደላችንን ኃጢአታችንን እሱ እንደተሸከመ በሱ ላይ እንደተጫነ ይናገራል ነብዩ ኢሳይያስ ማለት ነው። እና መሸከምን በክርስቶስ አቶንመንት ላይ እንመለከታለን። የምናጣው ነገር አይደለም። እዚህ ጋር ለጠቀስከው ምሳሌ ጁይ እሺ ቀጥሉ ችግር እንዳንበዛበት ይየው ቀጥሉ አኖ ይጨርስና እስቲ ጆናታንም ጥያቄ ቢጠይቅ ጥሩ ነው፣ ብዙ ሰዓት ስለተጠየቀ። እሺ እቺን ጥያቄ አሁን በሰጠው ኤግዛምፕል ላይ አናሎጂ ላይ ማለት ነው ኢቭን ለኢምፒቴሽን ብትጠቀመው ያን እንትን ብሉይ ኪዳን ላይ ዘሌዋውያን ላይ ዮም ኪፑር ቀን ለኃጢአት ዴዚግኔት የሚደረገው በእናንተ ደግሞ ያው ኢምፒውትድ ካልከው ኢምፒውትድ የሚደረገው ፍየል ለእግዚአብሔር መስዋዕት ይቀርባል እንዴ? ለእግዚአብሔር መስዋዕት መቅረብ ሳይሆን እሱ የሚለቀቅ ነው። አንደኛ በደልና ኃጢአትን ተሸክሞ ነው። የህዝቡን ሁሉ በደል ብናነበው ደስ ይለኝ ነበር። አሁን ባይብል እንትን መክፈት በጣም ስለሚለኝ ነው እንጂ የህዝቡን ሁሉ በደልና ኃጢአት የሚሸከም እሱ ነው እና የሚለቀቅ ነው። ፎር አዛዜል ነው የሚለው እንደውም የሚለቀቅ በበረሃ የሚተው ይሄ ምንድነው ከክፋት አንፃርም የሚነገር ነገር ያስቀምጡታል። እንግዲህ አዛዜል ዲፋይን ስናደርገው ዕብራይስጥ ቃሉ እንደዛ ነው እና የሚለቀቅ እንትን ነው። ይሄ ግን የኦቶንመንቱ ራሱ የዮም ኪፑር አንደኛው ፓርት ነው፣ ብቻውን አይደለም። አንደኛው ፓርት ነው። ለሁለት ሰንጥቀን እንትን የምናስቀምጠው ነገር አይደለም። በአመጻችንን ቆሰለ ያው ችግር የለውም። ግን አሁን እንዳልከው ኢምፒቴሽን ጋር እንዴት ነው ታዲያ የምታስታርቀው? ምክንያቱም ያንን አናሎጂ እንደ ኢምፒቴሽን ከተጠቀምከው ለእግዚአብሔር አይቀርብም ያን መስዋዕት ጭራሹኑ ማለት ነው። ለእግዚአብሔር የሚቀርብ ግን መስዋዕት አለ አይደለ? ሁለት ነው የሚያስቀምጡት፣ በግና ፍየል ይደረግበታል። እሱ ለዛው ስላልተደረገበት ነው አይደል ለእግዚአብሔር የሚቀርበው።
አዎ ምኑ መሰለ አሁን እንትኑ ሁለቱም የኦቶንመንት እንትኖች ናቸው፣ ስርዓት ናቸው እግዚአብሔር የሰጣቸው ማለት ነው። ስለዚህ ይሄ ምንድነው መስዋዕት ነው፣ ሳክሪፋይስ ነው ተብሎ ነው የሚቀመጠው። ዮም ኪፑር ሲጀመርም ስርዓቱ ስለ ሳክሪፋይስ የሚናገር ነው፣ መስዋዕትነትን የሚያሳይ ማለት ነው። ስለዚህ አንዱን ነጥላ አንዱን ብቻ የምታስቀምጠው ሳይሆን ሁለቱንም አንድ ላይ አቆራኝተህ ነው የምትይዘው ነው። እሱ ችግር የለውም፣ ግን አናሎጂው እኮ የማይሰራው ለአንተ ለመሰለ ዴዚግኔት የሚደረገው ኢምፒውትድ የሚደረግበት እንትን ለእግዚአብሔር አይቀርብም ጭራሹ ማለት ነው ሳክሪፋይሱ። ስለዚህ እዛ ጋር ቁጣውን አበረደበት ልትል ራሱ ኦር ዋትኤቨር ፒናል ሰብስቲቱሽን እንትንም ቁጣውን ማልከው ዲቫይን ጀስቲስም ምናምን ብትለው እዛ ጋር አይሆንም፣ ምክንያቱም ለእግዚአብሔር የሚቀርብ ሳክሪፋይስ አይደለም እያልኩ ነው። እዛ ጋር ለእግዚአብሔር የሚቀርብ ግን ሳክሪፋይስ አለ አይደለ? እሱ ግን ዴዚግኔት የተደረገበት ነው እንዴ? አይደለም፣ በግ ነው አይደል? ለዛ ነው እኮ ሁለቱንም ይዘን ነው የምንሄደው የምልህ ለዛ ነው። አየህ ለእግዚአብሔር የሚቀርብ ነው ሳክሪፋይስ። ጆይ እሱ ጋር እኮ ችግር የለውም፣ ግን ዲቫይን ራት ወይ ዲቫይን ጀስቲስ እዛ ጋር ወረደበት ካልክ አይሄድም እዛ ጋር። ምክንያቱም ኃጢአት ዴዚግኔት ያልተደረገበት ንጹህ በግ ነው ወር ንጹህ ፍየል ናት ሳክሪፋይስ የምትደረገው። ለዛ ነው መጀመሪያ ላይ ራሱ ሳክሪፋይስን በደንብ ዲፋይን ካላረግ ነው በስተቀር ሁለት የተለያየ እንትን ያልኩ እዚህ ጋር ነው። ግን ሳክሪፋይሱ ራሱ ለእግዚአብሔር የሚቀርበው ሳክሪፋይስ ኃጢአት ተጭኖበት ወር ኢምፒውት ተደርጎበት ወር ዴዚግኔት ተደርጎበት አይደለም፣ ንጹህና አንዲፋይልድ የሆነው ነው ለእግዚአብሔር የሚቀርበው። ሶ በፒናል ሰብስቲቱሽን አቶንመንት ብንሄድ ራሱ እዛ ጋር የለም ሳክሪፋይሱ። አንደኛ እኛ በቁጣ ማብረጃ ነው ብለን አናምንም እኛ። ግን በዛ ራሱ ብንሄድ ያ ኃጢአት ኢምፒውትድ ይደረግበታል ያልከው ሳክሪፋይስ ለእግዚአብሔር አይቀርብም ለማለት ነው። ሶ አናሎጂ ራሱ እዛ ጋር ያስኬድም። አይ በደንብ ያስኬዳል። አንደኛ ይሄ እጁን ጭኖ ካህኑ እንግዲህ ዘሌዋውያን ምዕራፍ 16 ሙሉውን ስታነበው የምታገኘው ነገር አለ። እጁን ጭኖ ካህኑ የኃጢአትን የሰዎችን ሁሉ እንግዲህ ይሄ ዮም ኪፑር የሚባለው ዝግጅት በአመት አንድ ጊዜ የሚከናወን ነው አይደለ? ስርዓት ነው። ሊቀ ካህኑ በህዝቡ ፊት ይመጣና ለራሱና ለህዝቡ ነው የሚያቀርበው ያን መስዋዕት። ኃጢአታቸውን ያስወገደው እጅ መጫን በፍየሉ ላይ ሚኒንግለስ ነው እንዴ ነው? የዛ ሳክሪፋይስ አንደኛው አካል ነው፣ የመስዋዕቱ አካል ነው ይሄ ራሱ። ኃጢአታቸውን ተሸክሞ በበረሃም ይለቀቃል እና ደግሞ ለእግዚአብሔር ደግሞ የሚሰጥ ደግሞ ኤክስፒዬሽን አለ። ልቅድም እኮ ተናግሬ ነበረ። ሳክሪፋይስን የምንረዳው በሁለቱም ነው። እነ ሞሪስ ያስቀመጡት አሁን ለምሳሌ ሳክሪፋይስ የሚለውን በሁለቱም ነገር ላይ ተመርኩዘን ነው እንጂ አንዱን ብቻ እንጠልጥነን አይደለም ይላል። እንግዲህ የዕብራውያንን ታሪክና የምንድነው የቤዞት ስራ ካጠና በኋላ ያስቀመጠው ነገር ነውና ሁለቱንም ፕሮፒሺዬሽን አለ፣ ኤክስፒዬሽንም አለ። ሁለቱንም እናገኛለን በክርስቶስ ኢየሱስ ላይ። ክርስቶስ ሁለቱንም ሳክሪፋይስ ክርስቶስ እኮ በመስቀል ላይ መስዋዕት ነው ብለን ነው አይደል የምንናገረው? ያ መስዋዕት ኃጢአታችንም ተሸክሞታል እና ደግሞ ለእግዚአብሔር ቅዱስ መስዋዕት ሆኖ ቤዛ ሆኖ ቀርቦልናል ስለኛ የሚለውን ነገር ሁለቱንም ይዞታል ነው ክርስቶስ። ይቀጥሉ ሌሎቹ። የኔም ፖይንት እኛም እኮ ያንን ሁለቱንም ፉልፊል እንዳደረገ ክርስቶስ እኮ በደንብ እናምናለን። ግን አሁን ላንተ ያ ኢምፒዩቴሽን አሁን ለዛ ፕሮፒቲዬሽንም ኤክስፒቲዬሽንም ያልከው በዛ በዴፊኒሽኖቹ ራሱ ስለማንስማማ ችግር የለውም። ግን አለፍ ሲል ግን ኢምፒዩቴሽን ጋር አይሆንም። ያ የተጫነበት እንትን እግዚአብሔር እዛ ኦኬ፣ ያ መስዋዕት ለእግዚአብሔር ነው ጆ ኃጢአት የሚጫንበት ኢምፒዩትድ የሚደረግበት ፍየል ለእግዚአብሔር መስዋዕት ነው። ቅድምም ተናግሬ ነበር። በበረሃ ላይ የሚለቀቅ ነው። በበረሃ የሚለቀቅ ግን አሁንም ነጥለም ለምን ለማየት እንደምትሞክር ነው እኔ ግራ ያጋባኝ። ሁለቱንም ነው መያዝ ያለብን። የሳክሪፋይስ አንድ አካል ነው እሱ ራሱ የህዝቡን ኃጢአት ያለዚህኛው በጉ ብቻ ሳይሆን የሚያመጣው ያንን ሳክሪፋይስ ዲፋይን አድርገው ብትባል ያንን የመስዋዕት ስርዓት በጉ ላይ ብቻ አይደለም የምትናገረው። በበረሃም ስለተለቀቀውም ፍየል ማውራት የግድ ነው። ኃጢአትን የተሸከመው እሱ ስለሆነ የህዝቡን ኃጢአት አይደለም የሚያስወግደው እኮ እኔ እኮ እዛ ጋር ኮንቲኔንት የቱን ያስወግደው?
እግዚአብሔር የቱ ጋር ነው ያንን በግ በአንተ እንትን ወር ያንን ፍየል ዲቫይን ጀስቲሱን ወር ዲቫይን ራቱን እንትን ያለበት የቱ ጋር ነው? እሺ ኢምፒውትድ የተደረገበት ፍየል ማለት ነው፣ ኦር ሳክሪፋይስ። እንግዲህ ዲቫይን ራዝ ቅድም ስናብራራ ነበር አይደለ? ራዝን ሲጀመር እንዴት ነው ዲፋይን የምናደርገው የሚለውን ነገር በተወሰነ መጠን ቅድም አስቀምጨዋለሁ። ከኃጢአት ጋር የሚያያዝ ነው። እግዚአብሔር ጻድቅ ነው፣ ፍጹም ነው አይደለ? ያንን ጽድቁና ፍጹምነቱን ደግሞ የሚያስቆጣው ነገር አለ። ምንድን? ኃጢአት የሚባል ነገር፣ ከባህሪው ጋር የማይመሳሰለው ነገር። ስለዚህ ያንን የእግዚአብሔርን ራዝ ራሱ ያዘም ብለን የምንናገረው ከዚህ አንጻር ነው። ለኃጢአት ነው የሚለቀቀው፣ በበረሃ ነው የሚለቀቀው። እንደውም እንትኑም ራሱ ስርዓቱም ራሱ ብትመለከት ወደ በረሃ ነው እንጂ የሚለቀቀው የሆነ መልካም መስክ ላይ አይደለም የሚያሰማሩት። እና ከዛ አንጻርም የእግዚአብሔርን ዲቫይን ራዝ መረዳት እንችላለን ማለት ነው። ኦኬ እሺ፣ እግዚአብሔር ፎርሴክ አድርጎታል ያንን እንትን እንጆይ ማመር ይቀጥሉ። ሶሪ እሺ፣ ጆናታን ስለሆነ ልጠይቅ። በተለይ ፎርሲክ የማድረግ ምናምን ጉዳይ በኋላ እንመለስበታለን። ቅድም መነሻ ላይ ያሰማነው ቪዲዮ አለ እኮ ክርስቶስን እግዚአብሔር ትቶት ነበር የሚል ብዙ ተደጋጋሚ ነው። እና ስፕሮል እና ጆን አርተር ምናምን ሁሉ የሚሉት ነው። እንግዲህ እነሱ ጋር ሁሉ የሚደጋገም ይሄ እግዚአብሔር ትቶታል፣ ተለይቶታል፣ ቅጣቱ አንዱ መለየት ስለሆነ የሚለው እሱን እንመጣበታለን። ጆናታን ግን አሁን ለጆናታን እድል እንስጠው፣ እሱን ሊጠይቅ። ጆናታን መቀጠል ይችላል። ኦኬ እሺ፣ ቴንክ ዩ። ከእኔ አሁን የምጠይቃችሁ ከሳክሪፋይስ አንጻር መምህር አጠር አድርገው ያብራሩልኝና ከዛ ጥያቄን እንትን እንድል ከእርስዎ ንግግር ተነስቼ ጥያቄን አቀርባለሁ። ሳክሪፋይስ እንዴት ነው የምትረዱት የሚለውን ነገር መጀመሪያ አጠር አድርገው ያብራሩልኝ። ሳክሪፋይስ በመጀመሪያ የብሉይ ኪዳን መስዋዕቶች ስናያቸው ለእግዚአብሔር የሚቀርበው ደማቸው ነው እና ደም ደግሞ ሕይወት ነው። በደም ውስጥ ያለ ደም በዘሌዋውያን እና በሌሎችም የኦሪት መጽሐፍት ላይ እንደተነገረው ደሙ ሪፕሬዘንት የሚያደርገው ሕይወት ነው። በደሙ ውስጥ ነፍስ አለች፣ ደምን አትብላ እንኳ ብሎ ሲናገር ነፍስ አለች ነው የሚለውና ደም ሕይወት ነው። ስለዚህ በመስዋዕት ስርዓት ለእግዚአብሔር የሚቀርብለት ሞት ሳይሆን ሕይወት ነው። ለእግዚአብሔር ሲጀመር ሞት ስጦታ ሆኖ አይቀርብም፣ ሕይወት ነው የሚቀርበው እና እግዚአብሔር የሚቀበለው ሕይወቱን ነው እና በዛ ውስጥ መስዋዕቱን የሚያቀርበው ሰው ለእግዚአብሔር ሕይወቱን እየሰጠ ሕይወቱን ወደ እግዚአብሔር መመለሱን የሚያሳይ ነው። በዛ ነው የምናየው። ስለዚህ ለእግዚአብሔር የሚቀርበው ሞት አይደለም። ሞት ኢቪል ነገር ነው። ኢቪል ነገር ለእግዚአብሔር ስጦታ ተደርጎ ሊቀርብ አይችልም። ሞቱ ሚንስ ነው፣ ደሙ የሚገኝበት ነው እና ደሙ ነው የሚቀርበው ለእግዚአብሔር። ይሄ እንደውም ከጌታ ትምህርት ጋር ደግሞ የት ላይ እናገኘዋለን? ይህንን ዕብራውያን ምዕራፍ 7 ላይ በገዛ ደሙ ገባ ይላል። አሁን ጌታችን የሆነ ደም ይዞ ምናምን አልገባም። እንደ ብሉይ ኪዳኑ ሊቀ ካህናት የብሉይ ኪዳኑ ሊቀ ካህናት የእንስሳትን ደም ይዞ ነበር የሚገባው። ክርስቶስ የሆነ ደም ይዞ አይደለም የገባው፣ በገዛ ደሙ ገባ ነው የሚለው እና ክርስቶስ በእግዚአብሔር ፊት ያቀረበው ራሱን ነው፣ ሕይወቱን ነው፣ ስጦታ አድርጎ የሰጠው ሕይወቱን ነው እና እስከ ሞት ድረስ የደረሰ መታዘዝ ሕይወትን ፍጹም ለእግዚአብሔር አሳልፎ መስጠት ነው እና መስዋዕትን እንደዛ ነው የምናደርገው። ለዚያ ነው አቶን የሚያደርግ መስዋዕት ሕይወትን መስጠት ስለሆነ ነው። ለዛ ነው የብሉይ ኪዳን እንስሳት አገዳደላቸው የቅዱሳት መጻሕፍት ቢዝነስ ያልሆነው ስለዛ ነው። እንዴት እንደሚገደሉ ሪቹዋሊስቲክ የሆነ አገዳደል ምናምን የለም እንደምታውቀው። እንዲሁም ከውጭ ነው አይደል ተሰውተው የሚመጡት። በጣም ማተር የሚያደርገው
ከሞታቸው በኋላ የሚገኘው ደማቸው ህይወታቸውን ሪፕሬዘንት የሚያደርገው እና እሱ ነው። እና መስዋዕት ለእግዚአብሔር ህይወትን አሳልፎ መስጫ ነው፣ ህይወት የሚቀርበት ነው። ለዛ ነው ከነገራችን ላይ ኢቭን የማይሰው የማይሞቱ ነገሮች እንኳን ለእግዚአብሔር መስዋዕቱ ነው ይቀርቡ ነበረ። ኢቭን የኃጢአት ማስተሰሪያ ሆነው ይቀርቡ ነበር አይደለ? ለምሳሌ ህብስት፣ ሌሎችም ይቀርቡ ነበረ። ምንድነው ብለድለስ የሆኑ ሳክሪፋይሶች ነበሩ በብሉይ ኪዳን። ስለዚህ እነሱ ሁሉ ኤክስፕሌን የሚያደርገው እነሱ ስጦታ ናቸው፣ ህይወት ናቸው። ለሰው ልጅ ህይወት በጣም አስፈላጊ የሆኑ ነገሮች ስለሆኑ በእነሱ በኩል ሰው ህይወቱን ለእግዚአብሔር ይሰጣል ነው። ሁለተኛ ሳክሪፋይስ፣ በተለይ መብሉ ደግሞ አለ አይደል? ደሙ ለእግዚአብሔር ከቀረበ በኋላ የሚበላ ነገር አለ እና የሚበላው ነገር ከእግዚአብሔር ጋር አንድነት ኮሚኒየን፣ እንዲሁም የተወሰነው ከመስዋዕቱ የተወሰነው ፓርት ለእግዚአብሔር ይሆናል ይልና ይቃጠላል አይደለ? እና ለእግዚአብሔር እንደተሰጠ የሆነ ምግብ ለከሌ ብለህ እንደምትሰጠው በጎን ካህናቱ የሚበሉት ምናምን አለ። ከዛ ደግሞ ለእግዚአብሔር ይላል እና ኢትዝ አሲፍ እግዚአብሔር ኃጢአት ይቅርታ ምንድነው እግዚአብሔር ከህዝቡ ጋር ፊስት እያደረገ እንዳለ ኮሚኒየን፣ አንድነት በምግብ አብሮ መብላት የኮሚኒየን ምልክት ነው። ስለዚህ በመስዋዕት ውስጥ ፍቅር እና ህይወትን አሳልፎ መስጠት ነው ያለው። ለእግዚአብሔር የሚቀርበው ይሄ ስለሆነ ነው። ለእግዚአብሔር መልካም ነገር ብቻ ነው የሚቀርበው። ለእግዚአብሔር ስጦታ አድርገን ክፉ ነገርን ልናቀርብ ስለማንችል በመስዋዕቱ ውስጥ ለእግዚአብሔር የሚቀርበው ህይወቱ እስከ ሞት ድረስ ያለ መታዘዝ እና ፍቅር ነው እና ውጤቱ ደግሞ ከእግዚአብሔር ጋር አብሮ ፊስት ማድረግ ነው። እንደዛ ነው ጆናታንን የምረዳው። ኦኬ ጥሩ። እዚህ ጋር እኔም ጥያቄ ለምሳሌ ሮሜ ምዕራፍ 3 ቁጥር 25ን ብንመለከት ሐዋርያው ቅዱስ ጳውሎስ በዚህ በመልእክቱ ላይ እንደዚህ ይላል፣ እርሱም በእግዚአብሔር እምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገው ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን የሚያሳይ ዘንድ ነው እያለ ይናገራል። እና ብዙ አባቶች ይህንንም ክፍል ሲያብራሩት ኢቭን የግሪኩን ሐሳብ የተወሰነ እንትን ልበለውና እሺ ሆን ፕሮኤቶን ሆቲዮ ሲላስቴሪዮን ዲያቴስ ኤፒስቲዮስ ኤንቶ አውቱ ሃማርቲ እያለ ይናገራል ሐዋርያው ቅዱስ ጳውሎስ። ያው በግሪኩ ይሄን ለማንበብ የፈለኩት ሆን ፕሮቴቶ ሆቲዮ ሲላስቴሪዮን የሚል ቃል እናገኛለን። ሂላስቴሪዮን የምትለዋን ቃል እንዴት ነው ዲፋይን ያደረጉት? ለምሳሌ በኤንሸንት ቸርች ሂስትሪ ላይ አሁን ስለ ሳክሪፋይስ ስንመለከት አንደኛው የሳክሪፋይስ እንትን ፓርት ኦፍ ሳክሪፋይስ ብለን ኤሌመንት ኦፍ ሳክሪፋይስ ብለው የሚያስቀምጡት ፕሮፒሺዬሽን ነው። ይሄ ከእግዚአብሔር ቁጣ አንጻር የሚመጣውን ያንን እንትን ለማብረድ የሚሰጥ ወይም ደግሞ የሚሰዋ መስዋዕት ብለው ነው የሚያስቀምጡት። የግሪኩም ሂላስቴሪዮን የሚለውም ቃል ከሱ ጋር የሚጋመድ ነው። ኤክስፒዬሽንም አለ፣ ለኃጢአት ስርየት የሚሆን መስዋዕት ተብሎ ቅድም እርሶም እንዳሉት ያስቀምጡት ነገር ዴፊኒሽን አለ። ግን ይሄ ሂላስቴሪዮን የሚለው የግሪክ ቃል ሁለቱንም አንድ ላይ የያዘ ነው። ሊዮን ሞሪስ የሚባል በጣም እውቅ ምሁር አለ። እሱ አሁን ይህንን ሐሳብ ከአይሁዳውያን የሳክሪፋይስ ጥናት አንጻር አንድ ያስቀመጠው ነገር ቢኖር ሳክሪፋይስን ዲፋይን ስናደርገው ወይም ይሄ ሂላስቴሪዮን የሚለው የግሪክ ቃል የሚተረጎመው ኤክስፒዬሽን ፕለስ ፕሮፒሺዬሽን ብሎ ነው የሚያቀርበው። እናንተም ከቸርች ፋዘርስ ኦር ደግሞ ከቸርች ሂስትሪ አንጻር ፓትሪስቲክ ራይቲንጎችን በማገላበጥ እና ደግሞ የዴፊኒሽን ኦፍ ሳክሪፋይስ አንጻር እንዴት ትረዱታላችሁ? ሌሎች ወንድሞችም ይጨምሩበታል። ይሄ የስርየት መክደኛ የሚለው ቃል
በዕብራይስጥ መጀመሪያ ትርጉሙ ምንድነው የሚለው? እኔ አንድ ባነበብኩት መጽሐፍ ማስታውሰው ከበር ማድረግ ነው የሚለው፣ መሸፈን ነው የሚለው እና ኃጢአትን የሚሸፍን ኃጢአትን መሸፈን ኃጢአትን ምንድነው መሸፈን ማለት እንዳይታይ ማድረግ የሚል እንጂ የእግዚአብሔርን ቁጣ ማብረድ የሚል ትርጉም እንዳለው አላቅም። ግን እንትን ምንድነው እንደ ቲዮሎጂካል ምንድነው ቲዮሎጂ ቢያዝ ስላለ ሲተረጉሙ አንዳንዶቹ ፕሮፒቴሽን አንዳንዶቹ ኤክስፒዬሽን እያሉ ይተረጉሙታል ቲዮሎጂያቸውን ሞር በሚያደላ መንገድ። እኔ ግን ትክክለኛ ትርጉም ነው ብዬ የማስበው የብሉይ ኪዳኑ የስርየት መክደኛ ኃጢአትን የሚሸፍን ነው ወይስ እግዚአብሔርን ፕሮፒቴት የሚያደርግ ነው ጥቅሙ ከሚል መነሳት ይሻላል። ምክንያቱም ቅዱስ ጳውሎስ የተጠቀመው ቃል ያንን ነው አይደለ? ለስርየት መክደኛው መክደን እኮ ነው የሚለው ራሱ እና ኃጢአትን መሸፈን እንጂ ከኃጢአት የሚሸፈነው ኃጢአት ነው እንጂ የሆነ እግዚአብሔር ጋር የሆነ ነገር የሚያደርግ የሚል ትርጉም እንደሚሰጥ አላውቅም እኔ። እና ትክክለኛው ትርጉም የሚመስለኝ ኃጢአትን ማስተስረያ፣ ለዛ ነው ማስተስረያ የኃጢአታችን ማስተስረያ የሚለው ትርጉም ትክክል የአማርኛው ራሱ ትክክለኛ ትርጉም ነው ብዬ ነው የማስበው። ሌሎችም ወንድሞች መጨመር ትችላላችሁ በመልሱ። እዚህ ጋር እንትን ልበልላችሁ ለግልጽ ላድርገውና የተወሰነ ራሱ ቅጣት ነው እያልኩ አይደለም። ቅድም ከታች እንትን እያየሁ ስለነበረ ፕሮፒሺያቶሪ ሳክሪፋይስ ማለት እንግዲህ ለእግዚአብሔር ያን ቁጣውን የሚሸፍንበት ወይም ደግሞ ስለ ቁጣው የሚቀርብ መስዋዕት ማለት ነው ባጭሩ። ግሪኩም ራሱ ከዛ አንፃር የሚያዝ ነው። እሱ ብቻ አይደለም። እንደውም ከነገራችን ላይ ጆናታን እንደውም እኮ እንትን የሚላል አይደለ? ፕሮፒሺየት የሚደረግ አምላክ የፓጋን አማልክት እንጂ ለእውነተኛው አምላክ የሚነገር አይደለም። የሆነ ነገር ስጡኝና ከዚያ ከቁጣዬ እበርዳለሁ፣ ካልሆነ ግን መዓት አፈሳለሁ የሚል አይነት ካራክተራይዜሽን እንደዛ ብለውም እኮ አድርገው የሚያደርጉ አሉ። ኢቨን ፕሮፒቴሽን ራሱ የፓጋን ኮንሰፕት ነው የሚሉም አሉ። ለእግዚአብሔር ኦፈር የሚደረግ እንደሆነ እኮ ለእግዚአብሔር አቤት የሚቀርብ እንደሆነ ይናገራሉ አይደል አባቶች? ያ ግን የሚቀርብ እግዚአብሔር የሆነ ነገር ካልሰጣችሁኝ ቁጣዬን አፈሳለሁ በሚል ትራንዛክሽን ሳይሆን የፍቅር ስጦታ ነው። ሰው እግዚአብሔር ፍቅር ነው የሚፈልገው ከሰው ማለት ፍቅር ማለት ምንድነው? ኦብጀክት ኦፍ ላቭ እንድትሆን ነው እንጂ የሆነ ስጦታ ለእኔ ስጡኝና በዚያ ስጦታዬ የእኔ ቁጣ ይበርዳል። አሁን ለምሳሌ አማልክት ስታይ የግሪክ አማልክት ኢንቴንሽናቸው ላቭ አይደለም አይደል? አንድ አምላክ ተቆጣ ይባልና እሱን ከቁጣው ለማብረድ ልጃገረዶች፣ ህፃናት ምናምን መስዋዕቱ ነው ይቀርባሉ። እና በቃ ኢንዱ ያንን ሐሰተኛ አምላክ ማስደሰት ነው ኢንዱ ማለት ነው። ግን እኛ ለእግዚአብሔር መስዋዕት አድርገን ስናቀርብ ምንድነው ራሳችን ነው እኮ ሰርብ እያደረግን ያለ ነው። አፍተሮል ከእግዚአብሔር ጋር ተቋርጦ የነበረው የህይወት ግንኙነታችን እየተመለሰ ነው። ከእግዚአብሔር ጋር አንድነት እያደረግን ነው። እግዚአብሔር እኛ ጋር ፊስት ሲያደርግ እኛ ነን ለእኛ ነው እየተደረገ ያለ እንጂ እግዚአብሔር ከእኛ መስዋዕት ምናምን በልቶ ምናምን የሚደሰት ምናምን ነው አይደለም። ስለዚህ ዘ ቼንጅ ኢዝ ኖት ኦን ጋድ ማለት ነው። እግዚአብሔር ጋር አይደለም እየተቀየረ ያለው፣ እኛ ጋር ነው የሆነ ነገር እየሆነ ያለው፣ እኛ ጋር ነው ሁኔታው እየተቀየረ ያለው። እና ኤክስፒዬሽን የሚለው የበለጠ የሚሆነው የእኛ ኃጢአት ነው እየተጋረደ ያለው፣ እግዚአብሔርን አይደለም እየቀየረ ያለው መስዋዕቱ እኛን ነው የሚል ነው። አይ ሐሳቤን አላገኙትም መምህር።
ከኛ እግዚአብሔር እኮ የሆነ ነገር ስጡኝና ይሄን ቁጣዬን አላበርድባችሁ ይሄ እወጣባችኋለሁ እያለ አይደለም። ማንም እንደዛ ያለ እንትን የለም። አሁንም እያልኩ ያለሁት ሲጀመር ከኛ የምንሰጠው ነገር የት አለንና? ከኛ የሆነ ነገር እኮ የለንም። ራሱ ነው ኢየሱስ ክርስቶስ። እንደውም ሴንት ግሪጎሪ ኦፍ ኒሳ he offered himself at the ransom to the father እያለ ነው የሚያስቀምጠው አይደለ? ራሱን ነው ራንሰም አድርጎ ለእግዚአብሔር አብ የሰጠው እንጂ ከኛ የሚጠበቅ ነገር የለም። ሐዋርያ ቅዱስ ጳውሎስ ሮሜ ምዕራፍ 3 ቁጥር 25 26 አካባቢ እዛ ላይም ራሱ ይገልጸዋል። በእምነት በኩል ነው ይሄንን ነገር ያገኘነው እንጂ ከኛ በቃ የሆነ ሰውተን የምናመጣው ነገር የምናቀርብለትን ነገር የለም። ያ የብሉይ ኪዳን እንትን ነው። አሁን ላይ ግን ራሱ መስዋዕት ራሱ መስዋዕት አቅራቢ ሆኖ ነው የቀረበው የሚለውን አስገባው ላይ ነበር ጆናታን። ግን እታች አንድ ቁጥር እየጻፈ ኢንቫይት ማድረጊያ የለውም። አይ ቲንክ ፎሎ ሳይራሱ ፎሎ አያረግም። እስኪ ሞክር። ሪኩዌስት ካላከ እንትን ማለት አይችልም መሰለኝ። እኔ ራሱ ኢንቫይት ላደርገው ስል እንትን አያረገ እሺ አይለኝም። እሺ ቀጥል ጆናታን። እሺ አይ እንዲያግዝ ብዬ ነው ብቻ ለረጅም ሰዓት ማለት ነው። ኢፊ ከሰራለት እስቲ ጆይን አድርገናል እና ከኛ የተቀበለው ነገር አይደለም። አሁንም ከኛ አይደለም የሚቀበለው። ፍቅር የተገለጸው እኮ ከራሱ አንፃር ነው እንጂ ከኛ አንፃር አይደለም ያ ፍቅር የሚገለጸው። ሲጀመረው ሐዋርያው ቅዱስ ዮሐንስም እኮ በመልእክቱ ላይ ተናግሮታል አይደል? ፍቅር እንደዚህ ነው ብሎ እኛ እግዚአብሔር እንደወደደ ነው ሳይሆን እግዚአብሔር ራሱ እኛን እንደወደደን ነው። እኛን ስለወደደን ነው ልጁን አንድያ ልጁን አሳልፎ ለዚህ መከራ ሰፈር ራሱ እንዲገባ ያደረገው ፈቃዱ ሆኖ ማለት ነው። እሺ እሱን እንያዘውና ስለዚህ እግዚአብሔር ራሱን ፕሮፒቴት እያደረገ ነው እንበል። ታዲያ ፕሮፒቴሽን ከሆነ አይደለም። አይ እሱማ አፕሮፕሪዬሽን ላይ ያያቸዋለን። በአፕሮፕሪዬሽን ደረጃ ክርስቶስ ኢየሱስ ቤዛ ነው ብለን እንናገራለን። ለማን? ለእግዚአብሔር አብ የሚሰጥ ልክ ግሪጎሪ ኦፍ ኒሳ እንደተናገረው እንዳስቀመጠው ለእግዚአብሔር አብ የቀረበ ራሱን ቤዛ አድርጎ ያቀረበ አካል ነው ብለን እንናገራለን። ግን ይሄንን አፕሮፕሪየትድ የምናደርገው ለእግዚአብሔር ወልድ ቢሆንም እግዚአብሔር መንፈስ ቅዱስና እግዚአብሔር አብ ግን ፓርቲሲፔት አላደረጉም በዚህ በአቶንመንት ወይም ደግሞ በቤዝወት ስራ ላይ አልተሳተፉም ብለን አንናገርም። አንድ ስለሆኑ ማለት ነው። በፈቃድም እንግዲህ ግብርም ራሱ ውሳጣዊና አፋዊ ግብር እንደምትሉት እናንተ በግዕዙም እንደሚቀርበው በአፋዊ ግብር 3 ናቸው አይ ቲንክ አይደለ ካልተሳሳትኩኝ። ከአፕሮፕሪየት ከመደረግ አንፃር እግዚአብሔር አብ በመስቀል ላይ አልተሰቀለልንም። ፓትሮፓርሻኒዝምን እኮ አባቶች ሲቃወሙ የነበረው ከዚህ አንፃር ነው። በመስቀል ላይ ተሰቀለው ኢኮኖሚ አለ የተለያየ ኢኮኖሚ። አዎ ከኢኮኖሚ አንፃር የምናስቀምጠው ነገር እሱ ነው። ስለዚህ ፕሪዲኬት ስናደርግ ጥንቃቄዎችን እናደርጋለን ዲስቲንክሽኑ ላይ እና አሁን ለምሳሌ እኔ እንትኑን እናንሳና ሮሜ ምዕራፍ 5 ቁጥር 9ን ብናነሳ ሐዋርያው ቅዱስ ጳውሎስ እንደዚህ ይላል፣ ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን እያለ ሐዋርያው ቅዱስ ጳውሎስ ይናገራል። መስዋዕቱ ከፈሰሰ ወይም ደግሞ ከመስዋዕቱ ከቀረበ በኋላ ይሄ መስዋዕቱ ወይም ደግሞ ደሙ የሚቀርበው ለምንድን ነው ብለን ስናነሳ በእርሱ ከቁጣው እንድንድን ነው። ከእግዚአብሔር ከመጣው ከዛ ራዝ የሚያድነን የክርስቶስ ራንሰም ነው፣ ራሱን ቤዛ አድርጎ ለእግዚአብሔር አብ ማቅረቡ እና እዚህ ጋርም ቁጣ ብሎ ይናገራል። ኢቭን ምዕራፍ 1 ላይ ከዚህ ከምዕራፍ 3 በፊት አንድ ሐሳብ ያስቀምጣል። ከቁጣው የሚያድነን ግን እንዴት አድርጎ ነው መስዋዕቱ? እንዴት ነው አንተ ኤክስፕሌን የምታደርገው? ፓኒሽ ስለተደረገ ነው መስዋዕቱ? አሁን ቁጣ የሚለውን ነገር ዲፋይን ስናደርግ ቅድምም ስንገልጸው ነበር። እንዴት ነው የሚያድነን? ቁጣ የሚለው ነገር ምንድነው? እግዚአብሔር ከኃጢአት ጋር እንግዲህ ያለውን እንትን እናውቃለን አይደለ? በጽኑ እንደሚጸየፍ መጽሐፍ ቅዱስ ይነግረናል። ከኃጢአት ጋር ምንም ህብረት እንደሌለው ጻድቅ ፍጹም ፈራጅ ስለሆነ እግዚአብሔር። ስለዚህ ከዛ አንፃር ይሄ ኃጢአት የሚባለው ራሱ ኮንሲኩዌንሱ ምንድነው? ቁጣ የሚባለውን ነገር ይይዘናል። እንደውም አንድ አባት በኋላ ላይ እንትን ልላቸዋለሁ አንድ አባት ይዤ ነበረ የክርስቶስን የእግዚአብሔርን ቁጣ አንፃር እንትን ያለ ያብራራ
ራባነስ ማውረስ የሚባል አንድ እንትን አለ አባት አለ እና እሱ ያስቀመጠው ነገር ጥሩ ነበረ። በኋላ እንትን እለዋለሁኝ። እሺ እና ይሄንን እስቲ መጀመሪያ አብራሩልኝና ያው ወደ ኤፊም እንገባለን። ሮሜ ምዕራፍ 1 ቁጥር 18 ላይም ራሱ እውነትን በአመፃ የሚከለከሉ ሰዎች በኃጢአተኝነታቸውና በአመፃቸው ላይ ሁሉ የእግዚአብሔር ቁጣ ከሰማይ ይገለጣልና እያለ ይናገራል። እና የኃጢአት ኮንሲኩዌንስ ነው እንትንም ራሱ ይሄ የእግዚአብሔር ቁጣ ብለን የምናነሳው የኃጢአት ያመጣ ኮንሲኩዌንስ ነው። ቁጣ ሲባል ግን አሁንም ጥንቃቄዎች ማድረግ አለብን። ሲኬ ዶድ የሚናገረው ነገር አለ። ቁጣ ሲባል ቅድምም እርሶ ሲገልጹት ነበረ። ቁጣ ተብሎ ልክ እንደ አንትሮፖሞርፊክ ኤክስፕሬሽን አንፃር በዛ እንትን ውስጥ ሆነን አይደለም ልንናገር የምንችለው የሚገባው፣ በዛ ልንገልጸው አንችልም። ነገር ግን ከኃጢአት ጋር ያለው የጸና ተቃርኖ ኦር ደግሞ አለመስማማት እግዚአብሔር ከኃጢአት ጋር ስለማይስማማ ጁዲሺያል የሆነ ሪስፖንስም ለሞራል ገቨርን እንግዲህ እግዚአብሔር ዓለምን የሚገዛው የሆነ ህግ ሰጥቷል። እንግዲህ ለዛ ህግ የሚተዳደር አሁን ለምሳሌ እንደዚህ ካደረክ ትባረካለህ፣ እንደዚህ የማትጠብቅ የማታረክ ከሆነ ባንተ ላይ እንደዚህ ይመጣል እያለም ይናገርበታል። ዘሌዋውያን ላይ ራሱ ለሙሴ የሰጠው እንትን አለና ያንን ትእዛዝ የሚያሟላ በእንትን ውስጥ ያልፋል። ግን ትእዛዙን ጥሶ የሚሄድ ግን በቁጣ ውስጥ ያለ ሰው ነው። በቁጣችሁ በኃጢአታችሁ ምክንያት የቁጣ ልጆች ነበራችሁ እያለ እኮ ኤፌሶን ላይ ሐዋርያ ቅዱስ ጳውሎስ ይናገራል። እና ከዚህ አንፃር ስንመለከት ዋርዝ የእግዚአብሔርን ራዝ የምንገልጸው ከኃጢአት አንፃር ነው። ያ በዚህ እኮ እንስማማለን። ቅድምም እንዳልነው ጆናታን መነሻችን ላይ የእግዚአብሔር ቁጣ የኃጢአት ኮንሲኩዌንስ ነው። ኃጢአት ሁልጊዜ ውጤት አለው። እሱ ደግሞ በእግዚአብሔር ምንድነው እግዚአብሔር የፈቀደው ነው ማለት ያ ኮንሲኩዌንስ እግዚአብሔር የሰራው ስርዓት ነው። ምክንያቱም ኃጢአት ኮንሲኩዌንስ ከሌለው ኦርደር አይኖርም። ዩኒቨርስ ኮዝሚክ ኦርደር ሊኖር አይችልም። የእግዚአብሔር ዓላማው ራይት ማድረግ ነው፣ ፍጥረታትን በትክክል በተፈጠሩበት ዓላማ እንዲሆኑ። ስለዚህ ክፉ ነገር ኮንሲኩዌንስ ከሌለው ያንን ማስጠበቅ አይቻልም። ስለዚህ እግዚአብሔር ያስቀመጠው ስርዓት ነው፣ ኮንሲኩዌንስ አለ። ስለዚህ እኛ ጀስቲስ ምንድነው ፍትህ ማለት ነው። ፍትህ የእግዚአብሔር ቁጣ ምናምን የሚሉ ተመሳሳይ ሀሳቦች ናቸው፣ በተለያየ መንገድ የተገለጹ ናቸው ብለን ነው የምናስበው። ልክ ነው። በመስዋዕት ደግሞ ከሱ እንድናለን። ምክንያቱም መስዋዕት እኮ ምን ብለናል እኛ እኮ ክርስቶስ በኃጢአታችን ምክንያት የመጣብንን ኃጢአትን ሞትን መከራን ተቀብሎ በፍቅር ተቀብሎ ለሱ አድርጎ ወስዶ አድኖናል ብለን እናምናለን። እኛ የምንቃወመው ክርስቶስ አክቲቭሊ በአብ እየተቀጣ ነበረ፣ በመስቀል ላይ አብ ወልድን እየቀጣ ነበር የሚለው ነው እንጂ ቅድም እንዳለው በሰው ልጅ ላይ የነበረው የሰው ልጅ ግዴታ ሊገባበት የሚገባውን ነገር ክርስቶስ እሱ ወስዶ እሱን ደግሞ ድል አድርጎ ለምሳሌ ሞትን ተቀብሎ ግን ሞት ይዞ ሊያስቀረው አልቻለም። ይህንን አሸንፎ ለእኛ ሰጥቶን አድኖናል። እና መስዋዕት አልቲሜትሊ ፍቅርና ሕይወት ነው ብለናል። ክርስቶስ እሱን ነው የሰጠው። ከሰው ልጆች መካከል እሱን የሚሰጥ አልነበረም። ለእግዚአብሔር ይህንን መስጠት የሚችል አልነበረም። እስከ ሞት ድረስ ታዞ ይህንን ሊያደርግ የሚችል አልነበረም። ክርስቶስ ይህንን አድርጓል። ስለዚህ እግዚአብሔር አብ ወይም እግዚአብሔር መስዋዕት ተቀባይ ስንል አብን ብቻ አይደለም ባይዘው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ናቸው መስዋዕት ተቀባይ ብለን ነው የምንቀበል። ክርስቶስን እሱ ራሱ መስዋዕት አቅራቢ፣ መስዋዕት ተቀባይ፣ ሊቀ ካህናት ነው የምንለው። ስለዚህ ያ መስዋዕት በኃጢአትና በክፋት ምክንያት የመጣውን ፍርድ በፍቅርና በመታዘዝ ምክንያት እግዚአብሔር አንስቶታል። ምክንያቱም ኦልሬዲ ፍትህ ይሄ ነው። በቃ የእግዚአብሔር የፍትህ ዓላማው መጀመሪያም ኦርደሩን መመለስ ነበረ። የክርስቶስ መታዘዝና የክርስቶስ ፍቅር
የክርስቶስ እስከ ሞት ድረስ ለእግዚአብሔር እንደ ሰውነቱ ዳግማዊ አዳም ሆኖ ያደረገው መታዘዝ ባለመታዘዝ ምክንያት የመጣውን ፍርድ ሪቨርስ አድርጎታል። ስለዚህ አዎ ልክ ነው። አሁን በቃ የእግዚአብሔርን ቁጣ በደሙ ነው በክርስቶስ መታዘዝ እስከ ሞት ድረስ ባደረሰው መታዘዝ ነው። ምክንያቱም እግዚአብሔር ከክርስቶስ የተቀበለው መታዘዙን ነው። እስከ ሞት ድረስ የደረሰ መታዘዙን ነው። ፍቅሩን ነው። እስከ ሞት ድረስ የተገለጠ ፍቅሩን ነው። እግዚአብሔር መልካም ነገር ነው ሊቀበል የሚችለው። ሞት በራሱ ለእግዚአብሔር ስጦታ ሊሆን አይችልም። ሞት ኢብል ነው እኮ። ሞት ጥሩ ነገር አይደለም። ሕይወት ነው እግዚአብሔር የሚቀበለው። ስለዚህ እሱን ነው ክርስቶስ። ለዛ ነው እኮ የክርስቶስ ትንሣኤ ባይኖር ኑሮ ለምሳሌ ክርስቶስ ሙቶ ብቻ ቀርቶ ቢሆን ኑሮ የኃጢአት ስርየት አናገኝም ነበር። ቅዱስ ጳውሎስ ቅጣት ብቻ ከሆነ ከነገራችን ላይ ቅጣት ብቻ ቢሆን ኑሮ የኃጢአት ይቅርታ የሚያስገኘው ቅጣት ብቻ ቢሆን ኑሮ ቅጣት እንደ ቅጣት የክርስቶስ ሞት በቂ ነበረ ለኃጢአት ስርየት። በቃ ተከፍሏል ዋጋው። ሞት ነበረ፣ ሞት ተከፍሏል። ስለዚህ ነፃ ነው። ቅዱስ ጳውሎስ ግን ምን ይላል? አንደኛ ቆሮንቶስ ምዕራፍ 15 ላይ ክርስቶስ ካልተነሳማ እስካሁን ከነ ኃጢአታችሁ ናችሁ ይላል። ስለ ትንሣኤ ሲያስተምር እንዴ ለምንድን ነው ክርስቶስ ካልተነሳ ለምንድን ነው እስካሁን እስከ ኃጢአታችን የምንሆን? ምክንያቱም ክርስቶስ ካልተነሳ ሕይወቱ ለእግዚአብሔር አልቀረበም ማለት ነው። እግዚአብሔር አልተቀበለውም ማለት ነው። ሙተው እንደቀሩ መስዋዕቶች ነው የሚሆነው ማለት ነው። ስለዚህ ክርስቶስ ሕይወቱን ነው የሰጠልን። ስለዚህ እኛ የመስዋዕት እሳቢያችን እንደዚህ ነው እንጂ ሞት በራሱ ቅጣት በራሱ ለእግዚአብሔር ስጦታ ሆኖ አይቀርብም። ኢቪል ነገር ለእግዚአብሔር እንዴት ስጦታ ሆኖ ይቀርባል የሚል ነው ጆናታን። የኔ መልስ ምናልባት ግልጽ ካልሆነ ደግሞ ሌሎች ወንድሞችን መጨመር ትችላላችሁ። ሌላ ፐርስፔክቲቮች ሊኖሩ ስለሚችሉ ማለት አረጋለ ግን አለው በረከት ሀሳብ መስጠት ትችላላችሁ። የተረሳ ነገር ተጨማሪ ሀሳቦች ካሉ ኢዮብም አይ ቲንክ ለዮናታን በቂ መልስ የሰጠው ይመስለኛል። አንደኛው ቅድም እኔም አንስቼው የነበረው ይመስለኛል ፍትህ አለ ወይ ንጹህን ሰው በመግደል ወይም ደግሞ እዛ ላይ ቅጣት በማሳረፍ ከሚለው በተጨማሪ ሌላም የሚጠየቀው አንዱ የፔናል ሰብስቲቱሽን እግዚአብሔር ቁጣው ብስጭቱ በልጁ ላይ የሚያርፍና ልጁን ወቅቶ የሚገድለው ከሆነ ትንሣኤውን ከንቱ ያደርገዋል ማለት ትንሣኤው አያስፈልግም። አሁን አንተ ያነሳው ማለት ነው። እኔ ሪኢንፎርስ ለማድረግ ነው። እሱን ያነሳዋል አሌክዛንደርን። በእርግጥ አንዱ የፔናል ሰብስቲቱሽን ቲዮሪ ሳልቬሽንን እዛ መስቀል ላይ ብቻ ያደርገዋል ማለት የትንሣኤን የሪዘረክሽንን ኢምፖርታንስ ምንም አያሳይም ወይም ደግሞ እንደ ቦነስ ነው የሚቆጥረው፣ ኢሬሌቫንት ያደርገዋል የሚል ያነሳል። ስለዚህ በቃ ሳቲስፋይድ ሆኗል መስቀል ላይ ልጁ ሲሞት። ከዛ በኋላ ቢነሳ ባይነሳ ዳዝንት ማተር ነው። ግን ደግሞ ትንሣኤው እጅግ አስፈላጊ ነው ለመዳናችን። ያለ ትንሣኤው ድነት የለም አልዳናችሁም ያለው ቅዱስ ጳውሎስ እሱን ነውና ፔናል ሰብስቲቱሽን እርግጥ በጣም ብዙ ሌሎች ነገሮችንም ያነሳል። እግዚአብሔርን በባህሪው የማይለወጥ ሆኖ ሳለ እግዚአብሔርን በባህሪው እንደሚለወጥ አንድ ጊዜ የሚቆጣ ግን ቁጣው ደግሞ ሳቲስፋይ ሲሆን ቁጣው የሚመለስለት አይነት ተለዋጭ ባህሪ ያለው እና ኮንስታንት ያልሆነ ያደርገዋል። አንደኛው ይሄን ነው አንዱ ክሪቲክስ የሚነሳበት የፔናል ሰብስቲቱሽን። ሌላኛው ክሪቲክስ ደግሞ እግዚአብሔርን it makes God bound with necessity ይላል። እንደውም እሱ አሌክዛንደር እግዚአብሔርን በሌላ ኃይል የሚገደድ ለምሳሌ በራሱ እንዲሁ ዓለምን ወዶታል ይላል አይደል መጽሐፍ። እንኳን እንዲሁ መውደድ የማይችል ግን ደግሞ ሌላ ቢዮንድ ኤክስተርናል ፍሮም ጋድ የሆነ ሌላ ፎርስ የሚያስገድደው ያንን ጀስቲስ ሳቲስፋይ የሚያደርግ ያንን ካላደረገ እግዚአብሔርነቱ የማይቀጥል የሚመስል ኢምፕሊኬሽን ያለው በባህሪው የማይለወጥ ሆኖ ሳለ ተለዋዋጭ ያደርገዋል። ቅድም እንዳልነው እንደገና ባውንድ ባይ ኔሴሲቲ
ሌላ ኤክስተርናል ፎርስ ያለበት ያስመስለዋል። ግን ደግሞ ጀስቲስ እውነት የሆነው በኦርቶዶክስ ፐርስፔክቲቭ ምን ይመስላል የሚለው ቅድም አንተም ስላነሳው ማለት ነው። ሌላው የፔናል ሰብስቲቱሽን ቅድም እንዳልከው የወርድ ፕሮፒቴሽን ወይም ደግሞ ኢላስተሪዮን ወይም ደግሞ የስርየት መክደኛ ቅድም እያላችሁ ስላብራራችሁት ብዙ እሱ ላይ አለልም። ከዛ አንጻርም ችግሮች ያሉበት ፔናል ሰብስቲቱሽን። ሌላው በፔናል ሰብስቲቱሽን መሰረት እግዚአብሔር አንኮንዲሽናል ላቭ የምንለውን ደግሞ አላሳየም ማለት ምንድን ይሄ ያለ ቅድመ ሁኔታ የተደረገ ዝም ብሎ ዓለሙን ወደደው የምንለውን ዊዝ ፔናል ሰብስቲቱሽን ጋድ ዳዝ ኖት ሾው አንኮንዲሽናል ላቭ ይላል። ይህንን ሊያሳይ አይችልም። ምክንያቱም ፔናል ሰብስቲቱሽን ያዘዋል ማለት ያንን እንዲያደርግ የሚያስገድደው ነገር አለ ፉልፊል የሚያደርገው። ይሄንን እንደ ፒክ የሆነ ኮንዲሽን አታች ስለተደረገበት ስለዚህ በዛ ያንን በተለይ ደግሞ ራዙን ብሎ የተተረጎመው ማለት ነው በዛ ሰልፍ ገቨርን እንደሆነ ወይ ደግሞ በዛ እንዲገዛ የሚያደርገው ወይ ደግሞ ሰልፍ ሳቲስፋይንግ ጀስቲስ እንደ ነሰሲቲ የሚያስደርግ ስለሆነ ከእግዚአብሔር ያለን አንኮንዲሽናል ላቭ እግዚአብሔርን ዓለሙን ወዶታል የሚለውን ኮሬክት የማድረግ የማስተካከል የሚለውን ችግር ውስጥ ስለሚከት ፔናል ሰብስቲቱሽን ከዚህ አንጻር ችግር አለበት ይላል። አይ ቲንክ የአሌክዛንደርን አርቲክል ባለፈው ባየንበት ጊዜ ከኤቢኤም ጋር ከሌሎቹም ጋር ስላነሳንባቸው እያንዳንዶቹን 14ቱንም ነጥቦች ዛሬ በዲቴል 1-2 እያልን አላነሳንም። ኦሬዲ ሪፒቴሽን ስለሚመስል አንዳንዶቻችን እርግጥ ነው እዚህ ቲክቶክ ላይ ያለው ሰው እንደ ውሃ ነው፣ ግማሹ ይሄዳል ግማሹ ይመጣል። ያልሰማ ብዙ እንደሚኖር ገምታለሁ። ግን ደግሞ በወፍ በረር ወይም ደግሞ አልፎ አልፎ ስለተነሱ ከኔ በኩል ሪኢንፎርስ ለማድረግ እነዚህን ነው የምጨምረው በረከት። ከዛ ይልቅ ግን አሁን በጥያቄና መልስ ረጅም ጊዜ ወስደን አንድ ዮናታን ጋር ብቻ ከምንከራከር እንደው ጥያቄውን ስኮፑን ሰፋ አድርጋ ነው በዚህ ዙሪያና በመዳን ዙሪያ ሌሎች የሚነሱ ካሉ ከሌሎች ወንድሞችን ቢነሳ የሚል ሐሳብ አለኝ። ኤፊ የሚባለው ሰው ከታች የተለያየ ነገር ያሳያል፣ ሊገባ ግን አልቻለም። አይ ዶንት ኖ ለምን እንደሆነ። አይ ገብቷል እኮ